ማንም ሰው እንዳያስወርደው። ኦርቶዶክስ ያወጣችሁ ያሳደገችበት ያልበለኝ ያው ነገርኩሽ። ስሙ አይደለም ይሄን ተሳድበሻል። ታዲያ እኔ የሚባለው ነው ሚዲያ ላይ አይደለም አልኩሽ። አሁን ተሳዳቢ መሆናችሁን የምናውቀው እኮ እናንተን ነው። እኛን ስሙ አይደለም አልከኝ አይደል? አዳምጠኝ። ቀለሜ ማለት ስድብ ነው፣ ስድብ ነው። ቀለሜ ማለት ስድብ ነው። እሺ ዳኒ ያስወርኩታል። በጣም ቆየሽታል። አየሽ ያላችሁ አፍ ይሄ ነው። በቃ ልታወሩ የምትችሉት መልካም ወጣቷ የኦርቶዶክስ መልካም ወጣት ይሄ ነው። ገብታችሁ ትውልዱን በእግዚአብሔር ቃል ማቅናት፣ ስለ እግዚአብሔር ሐሳብ ማካፈል አቅም ያለው ሰው የለም። ኦኬ ፍጹም ጥላቻ ምናምን ነው የተሞላችሁት ማለት ነውና ፕሊስ ወገኖቼ መንቃት መቻል አለባችሁ። ምክንያቱም ጌታ ይመስገን ለእናንተ እንደዚህ አክት መሆን ወንጌል እንዳልገባው ትውልዱ ገና ህይወት እንደሌለው እያየን ያለ ነውና ጥሩ መማሪያ ነው የሚሆነው። እሺ ጌት በስርዓት ማውራት ትችላለህ። አንተስ የተሻለ ኦርቶዶክስ ነህ? እኮ በመጀመሪያም ደረጃ ወንድም አለም በሰላም ነው እንደምን አመሻችሁ ብዬ ሰላምታ አቅርቤ እንደምናችሁ የገብቼ ነው ሰላም ያልኳችሁ እኮ እኔን ማስወጣት ምንም አያስፈልግህም አባቴ። እናወራለን ችግር የለም። አሁንም አንተም የተሻልክ መሆንን እስቲ ያሳየን። አንድ 3 ደቂቃ 4 ደቂቃ እንኳን በስርዓት እስቲ ያውሩ። እሺ ምንድን ነው አሁን እኔ ከየት ቤተ እምነት መጣ? እሺ አሁን የቤተ እምነቱ ጉዳይ ነው አንተን ያሳሰበህ? አዎ ከየት እንደመጣ ማወቅ እንፈልጋለን። ከየት ነው የመጣው? የሐዋርያት መሰረት የሆነችው ክርስቶስ በደሙ የዋጃት ክርስቶስ የሚሰበክባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። እሺ በጣም ደስ ይላል። ቀበላለህ ይሄን? እሺ አልክ ክሌም አርክ። ክሌም አይከለከልም። አሁን ልናጣራ ነው እሱን። አሁን ክሌም ያረከው ጉዳይ እውነት መሆኑን ልናጣራ ነውና በእናንተ ቤተክርስቲያን ውስጥ መድኃኒት ማን ነው? የኃጢአት መድኃኒት ማን ነው? እሺ በመጀመሪያ ስለ ስም አጠራሩ ክብር ምስጋና ይገባውና ለኛ መድኃኒት እንደ መናፍቁ ዓለም ኢየሱስ ጌታ ነው ብቻ ብለን ነጥለን የምንጠራው ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ፣ የዓለም ጌታ፣ የዓለም መድኃኒት፣ እርሱ ብቻ አዳኝ፣ እርሱ ብቻ ፈዋሽ፣ እርሱ ብቻ ቅዱስ፣ እርሱ ብቻ ንጹህ የሆነውን ጌታ መድኃኒታችን ኢየሱስ ክርስቶስን ነው የምናመልከው። ኢየሱስ ብቻ ነው የዓለም የእናንተ ጋር መድኃኒት ማለት ነው። ከሱ ውጭ ሌላ መድኃኒት የለም። እናንተ ፈልስፋችሁ ሳታውቁ ስለወጣችሁ ሌላ መድኃኒት አላችሁ ብላችሁ ታስባላችሁ እንጂ ከእርሱ ውጭ አዳኝም ጌታም ፈራጅም የለም። መድኃኒቱ ኢየሱስ ብቻ ነው ማለት ነው። በኦርቶዶክስ ሌላ ማን አለ? እየጠየቅኩ ነው። አንተ ነህ። እኔ ኦርቶዶክስ ስላልሆንኩኝ እኔን ከጠየቅኝ እኔ ጋር መልሳት። አንተ ኦርቶዶክስ ያልሆንከው እኮ ሳታውቅ ስለወጣ ነው። አሁን ቀጥል ጥያቄን ተራ በተራ። እግዚአብሔር ይመስገን ወጥቼ አይደለም እንደ ቀለሜ አጭሰቅመ ስለወጣህ ነው እንጂ እያወቅህ ቢሆን ኖሮ አትወጣም ነበር። አሁንም በስርዓት የማውራት አቅም አለ። ይኸው በስርዓት እያወራሁ እኮ ነው። ምን አጠፋሁ? ከ2 ደቂቃ በላይ አታወሩም አይደል? ይኸው በስርዓት እያወራሁ ነው። በስርዓት እያወራሁ ነው። በደንብ ስማኝ። ከዚህ በኋላ በስርዓት የማታወራ ከሆነ ያው የለመድከው ሰው ታች ሆነ ታብታብሽር ነው ታዲያ። እሺ ችግር የለውም። እኔ በስርዓት እያወራሁ ነው። እሺ ይኸው በስርዓት አንተ የምትናገረውን ቃል ግን ተጠንቀቅ። አይዞህ ብራዘር። የግድ እኔን አስወጣሃለሁ ብለኸኝ መጽሐፍ ቅዱስ አውጣ። መጽሐፍ ቅዱስ አውጣልኝ። ሐሳብ ላይ መጽሐፍ ቅዱስ አውጣ። መጽሐፍ ቅዱስ አይሆንም። መጽሐፍ ቅዱስ አውጣ። ለምንድን ነው የማይሆነው? ለምንድን ነው የማይሆነው? ወዳጅ ማይክ ዝግ ነው። ወዳጅ ለምንድን ነው የማይሆነው? ማይክን ክፈትና ንገረን። ይህ መጽሐፍ አፍርበታለሁ ትለኝና ከዛ አቆማለሁ፣ ዘጋዋለሁ ማለት ነው። እሺ እኔ ደግሞ ልንገርህ አባ። ለምንድን ነው የምዘጋው ብራዘር? ለምንድን ነው ይሄን ያልፈለከው? ዳኒ እየሰማኸኝ ነው? እየጠበኩኝ ነው። ለምን እንደምዘጋው ንገረኝ፣ ምክንያት ንገረኝ። እሺ ለምን እንደምትዘጋው ልንገርህ። እሺ እኔ አሁን ለምሳሌ ስለ እውነት እንነጋገር ከተባለ
መጽሐፍ ቅዱስን ቤተክርስቲያን ናት መጽሐፍ ቅዱስ እንዲባል ያደረገችው ልልህ እችላለሁ። እኔ አንተ ስለምትለው አይደለም። ለምንድን ነው ይሄንን የምዘጋው ነው ያልኩህ ወዳጅ። እሱ ነው እየጠበቅኩ። እኔም አንተ ስለምትለው አይደለም ብዬ እኮ በዘወትር ቅዳሴ ማነው ዘወትር ውዳሴ ማርያም ላይ የሐሙስን የዘወትር ጸሎት አንስተህ ልታወራ ለምን እንደምዘጋ ንገረኝ ብራዘር። ለምን እንዳፈርክበት ንገረኝ። እኔ አላፍርበትም በውዳሴ ማርያም በየሰዓቱና በየቀኑም ደግሞ እኮ እሱ ነው ወንድም አለ። አታፍርበትም ማለት ነው። ካላፈርበትም እንቀጥላ። ካላፈርክበት ወደሱ እንግባ። አለማፈርህን አረጋግጥልን። ህዝብ ስለተሰበሰበ አለማፈርን እንደሱ ነው መበርታት ያለብን። ቅድም ምን ብለህ ዋሸ? የእኛ ቤተክርስቲያን ውስጥ ዋሻ አትበለኛ። አሁን ይኸውልህ አንተም ንግግርን አስተካክል ዳንኤል። ካልዋሸ ይቅርታ ብዬ ጠይቀሃል። ይቅርታ ብል አይደለም ይቅርታ ብለኝ መቀጠል ሳይሆን አልዋሸውህም። በስነ ስርዓቱ አውራኝ። አለመዋሸትህን እንየው። እርግጠኛ ነኝ መዋሸትህን እኮ አልዋሸውህም። ውሸታም አትበላ። እሺ ወይ ከሁለት አንዳችሁ ዋሽታችኋል። ችግር የለም እናያለን። አንተ ነው የዋሸኸው። መጽሐፍ ቤተክርስቲያን ዋሽታለች ማለት ነው። ወይል ሴት እሱ አንተ ነው የዋሸኸው። አንተ አለማወቅህን ያስዋሸ። ቀጥል። እሺ አንዴ አንብበው። ችግር የለም። እሺ አንተ ራስህ አንብብ። እኔ አላነበውም። አይ አንተ ነው የምታነበው ብራዘር። አይ አንተ አንብበው። የአንተ መጽሐፍ ነው። አንተ ነው የምታነበው። እኔማ ይሄ የሃይማኖት የመከራከሪያ ሳይሆን የሃይማኖት የመከራከሪያ መጽሐፍ ቅዱስ ብራዘር። በኋላ ላይ እሱ እናወራለን። አሁን ይሄን አንብበው ነው ያልኩኝ ያለሁት። አንተ አንብበው። አንተ ነህ እኮ ያወጣኸው። እኔ እኮ መጽሐፍ ቅዱስ አውጣ ነው ያልኩህ። መጽሐፍ ቅዱስ ስለሚያፍርበት እኔ አነበዋለሁ። ችግር የለም። ይኸው አንብብ። መድኃኒታችን ግን አንቺና ልጅሽ ናችሁ ይላል። እሺ ቀደም ስንት መድኃኒት ነው ያለን ስትለን የነበረው? አንድ ክርስቶስ። እዚህ ጋር ስንት መድኃኒት አለ? ክርስቶስ ብቻ ክርስቶስ ይኸው ልጁ አለ እኮ። መድኃኒታችን ግን አንቺና ልጅሽ ናችሁ ለምን አለ? እሱን እናወራለን። ስንት ናችሁ አለ? ልጅሽ ነው ያለው። ስንትና ስንት? አንቺና ልጅሽ ብቻ። ሪከርድ አርጉት ፕሊስ ወገኖች። እስኪ አንዴ ደግሞ አርጉት፣ ሪከርድ አርጉት። አንተ ያልከውንና እኔ ያልኩትን አንድ ነገር። እሺ ይሄው መድኃኒታችን ግን አንቺና ልጅሽ ናችሁ። እሺ በግዕዙ ደግሞ አውጣዋ። ታሳየናለህ። አሁን ይኸው ቤተክርስቲያን ሁለት መድኃኒት አላት። እሺ ምን ይመስለኛል? አንተ ነህ እንጂ ወይ አንተ ዋሽታል ወይ ቤተክርስቲያን ዋሽታናለች። ቤተክርስቲያን ሁል ጊዜ ትክክል ናት። በሐዋርያት ስራ በሐዋርያት ስብከት የተመሰረተች በክርስቶስ ደም የተመሰረተች ናት። እኔ ዋሽቼ ሊሆን ይችላል። ቤተክርስቲያን ግን ትክክል ናት። ይሄ ግን ትክክለኛ ነገር ነው የተነገረ። አንዴ ቆይ፣ ቤተክርስቲያን አልዋሸችም። አንዴ ብራዘር ጌትዬ፣ አሁን ምን ትላለህ? እኔ ዋሽቼ ነው በለን። አንተ አልዋሸሁም። አሁንም ክርስቶስ አዳኝ ነው። ውዳሴ ማርያሙም የሚለ ልጅሽ አዳኝ ነው ነው የሚለው። መድኃኒታችን አንቺና ማን? ልጅሽ። ስንት ሰው አለ? አንቺ የተባለችው ማናት? ዳዊት ለዳዊትና ለንጉሱ ሰገዱ ሲባል ማለት ነው። እንሄዳለን አይደለም? ቆይ እኔ ላውራ። አንተ አውርተህ ጨርስ። አይደለም ቆይ አንተ አውርተህ ጨርስ። ጨርሰህ ነው የምንሄደው ወይ መጀመሪያ? ጨርስ። አንተ ጨርስ። ጨርሰህ ነው የምንሄደው። ኦኬ። አሁን ስንት መድኃኒት ነው ያለው? ሁለት። አንቺ የተባለችው ማናት? አንዴ ትነግረናል። አይ አልነግርህም። አንተ ጨርስ ነው የሚባለው። እንደሱ የሚባል ታሪክ የለም ብራዘር። እንደሱ የሚባል ታሪክ ከሌለ እኔም ደግሞ ሳወራ ትሰማኛለህ። አለበለዚያ ጭቅጭቅ ነው የሚሆነው። ወዳጄ እየጠየኩ ለመተማመን የምትፈልግ ከሆነ ጭቅጭቅ እንዳይሆን ጠይቄ ዝም እንዳታረገኝ። ለመተማመን የምትፈልግ ከሆነ እኔም ሳወራ ልታዳምጥ ይገባል። አንተ እሰማሃለሁ። አሁን ግን እየተጠየቅክ ነው ያለኸው። ወይ ዋሽቻለሁ ወይ ቤተክርስቲያን ዋሽታለች። ይህችን ስላወጣ ይህችን አረፍተ ነገር ስላወጣ ሳይሆን እብራይት ቆይ አንዴ ቆይ አይደለም ቆይ ማነሽ አጋዡ ቆይ አንተ ዳንኤል የተባልከው አሁን ይህንን የውዳሴ ማርያሙን ክፍል አወጣህልኝ አይደለ?
የውዳሴ ማርያም ክፍሉን አውጥተህ እንደዚህ እያለ ነው ብለህ መስመር አውጥተህ ነገርከኝ። መስመር አውጥተህ ስትነግረኝ መጨረሻውን በደንብ አብራርተህ እንደዚህ ነው የሚለውን ነገር ለእኔ ትነግረኛለህ። እኔ ደግሞ እንዴት እንደማይልና እንዴት እንደሆነ አብራርቼ መልስ እሰጥሃለሁ። ችግር የለም እኮ አሁን ጌቲ፣ አሁን አንተ የልጅ ወሬ ጨዋታ እንድታብራራው እኮ ነው ጌቲ። አሁን አባቴ እኮ አንተ አብራርተህ ጨርስ። እኔ አላብራራው። አንተ ማብራራት ማችል አንተ አቆምና እኔ ላውራ። ቆይ አንዴ ቆይ እየጠየኩህ አንተ ማብራራት ማትችል ከሆነ እኔ ላብራራለሁ ነው ያለሁት። ወዳጅ እኔ ማምነው ሰውዬ ላብራራለህ። አንተ እኮ አታውቀው። አዎ እየጠየኩህ ነው ያለሁት። አሁን ግን መጀመሪያ እየጠየከኝ ስለሆነ አንተ ስለማታውቀው እኔ ላብራራለህ። አዎ አመንክ ማለት ነው። ሁለት መድኃኒት እንዳለ እሱ ማመኑን አለማመኑ ይቺ ፖለቲካን እንዳለ አመንክ። ፖለቲካን ተወውና ይኸውልህ ፖለቲካህን ተወውና እኔ የማውቀው ሰውዬ ነገረና አቋምህ ምንድን ነው? ሁለት አንተ ጨረስክ? ጠይቀህ ጨረስክ እኮ? በፍጹም አልጨረስኩም። በቃ ጠይቀህ ካልጨረስክ ስንት መድኃኒት ነው ያለው? እሺ ቀጥል። ይኸውልህ 800 ሰው አለ እዚህ። ስንት መድኃኒት ነው ያለው? ጌት በቃ አንተ ጨረስክ? ስንት መድኃኒት ነው ያለው? እየጠበቅኩ ነው ያለሁት። አንተ ጨረስክ እኮ አባ ወዳጅ፣ እየጠበቅኩ ነው ያለሁት። እየጻፍኩ ስለሆነ መጠየቅ የምትፈልገውን ጥያቄ ጠይቅና ጨርስ። ይኸው ጠበቅኩኝ። ስንት መድኃኒት ነው ያለው? አይ ፖለቲካ እስከ መጨረሻው አውሩ። እስከ መጨረሻው እናውራ። የመጨረሻ እድል ልስጥ። ስንት መድኃኒት ነው ያለው? እኔ እግዚአብሔር ምስክሬ ነው። አሁን ካስወጣኸኝ ሰው ሁሉ ምን እንደሚል ስንት መድኃኒት ነው ያለው? ወዳጄ ለምን በቃ አንተ ይሄን ጥያቄ ጠይቀኸኛል። እኔ ላብራራለህ። ባለቤቱ እኔ ላብራራለህ እኮ እየጠበቅኩ እኮ ነው ያለሁት ጌትዬ። እሺ በርታ እንጂ። እሺ እሱ አንተ ራስህ በርታ። እበረታለሁ። አንተም በርታ ገለታ። ቀጥል። ስንት ነው? እየጠበቅኩ ነው ያለሁት። ምንድን ነው? ምን ጠየቀኝ? ስንት መድኃኒት አለ? አንድ። ኦኬ። ይሄ መጽሐፍ ስንት መድኃኒት አለ ይላል? አንድ። ይሄ መጽሐፍ እሺ። መድኃኒታችን ግን አንቺና ይላል። አንቺ የተባለችው ማናት? እመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት። አንቺና ልጅሽ ናችሁ ይላል። ኦኬ። ማርያም መድኃኒት ናት። አንተ ነው ያልከው። ቆይ ማርያም መድኃኒት ናት? እኔ አንተ እሱን ያወጣኸውን መጽሐፍ ማርያም መድኃኒት ናት ወይ? አዎ መድኃኒት ናት። ኢየሱስ መድኃኒት ነው? አዎ መድኃኒት ኢየሱስ ክርስቶስ ነው። ስንት መድኃኒት አለ? ሁለቱን ደምራቸው። አንድ መድኃኒት አለ። አንድ ሲደመር አንድ ነው። ለአንተ ነዋ ሁለት ሆኖ እኮ ትምህርት ቤት ሄደህ የምትማረው። ስለዚህ ምን እያለን ያለው? አሁን እኔ ደግሞ ላውራ ልቀጥል። እንደሱ የካድክ እንዴት ታወራለህ? ምንድን ነው እያለን ያለው? ቤተ ክርስቲያኔ ተሳስታ ነው። እኛ ያለን አንድ መድኃኒት ነው። ቤተ ክርስቲያኔ ግን ውሸቷን ወይ ተሳስታ መድኃኒታችን ማርያምና አንተ ነህ ያለው ቦታ ላይ ተሳስተው ነው። ኢየሱስ ብቻ ነው መድኃኒቱ እያለን ያለው ወዳጃችን። ወይስ ማርያምና ኢየሱስ አንድ ናቸው? እሺ ጨረስክ? እየጠየቅኩ ነው ያለሁት። እሺ አሁን ደግሞ ታቆማለህ? እኔ ላውራ። እየጠበቅኩ ነው ያለሁት። እሺ እኔ ደግሞ አንድ ነገር ልንገርህ። የፈለገ ነገር ብትል ማለት ነው የማትክደው አንድ ልንገርህ። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይግባትና መድኃኒትን የሆነ መጠጥ፣ መድኃኒትን የሆነ ምግብ፣ መድኃኒትን የሆነ ህይወት ሰጥታናለች። አንድ የምነግርህ እውነት ማለት ነው። በዚህ ሁሉ ህይወት ውስጥ ስትመላለስ ማለት ነው ቅዱሳን በምን አይነት መልኩ ቤተክርስቲያን ሊያገለግሉ እንደሚችሉና እኛን ልጆቹን ከመድኃኔዓለም ከኢየሱስ ክርስቶስ ጋር ሊያስታርቁን እንደሚችሉ የምናምንበት መጽሐፍን መነጋገሪያ ማድረግ የምንችለው የምናምነው እኛ ሰዎች ነው። እኛ የቤተክርስቲያኗ ልጆች ባይዛዌ አንዱ አዳምጠኝ። ስለሱ ነው እያወራሁ ያለሁት። ስለሱ ነው እያወራሁ ያለሁት። ሁለት መድኃኒት ሰው ይፈርድብሃል። ስለሱ ነው እያወራሁ ያለሁት። አንተ አንድ መድኃኒት ስለሱ ነው እያወራሁ ያለሁት። መጀመሪያ ከቤተክርስቲያን ጋር ተስማማ ወዳጄ። ቤተክርስቲያን ሁል ጊዜ ትክክል ናት። ገልብጣህ ወይኔ ተሳስቻለሁ በላ ብራዘር፣ ወይኔ ተሳስቻለሁ በላ። ቅዱስ ኤፍሬም አንተ ሳትፈጠር አይደለም ዘመናቶች ሳይፈጠሩ የጻፈውን መጽሐፍ
አንተ ልትክደው አትችልም። እሱ ተወው። አንተ እኔ ካድከው እኮ ነው አይደለም። እኔማ እያሳየሁ እኮ ነው ያለው። አንተ ፖለቲካ አንተ ፖለቲካ አንተ ጻልሽ ነህ እንዴ? አንተ ስንት ዓመት ነው? ቆይ ስንት ዓመት ነው? ስንት ዓመት ነው? አይዞ ብራዘር፣ ቆይ ስንት ዓመት ነው አንተ? አይዞ ወዳጄ፣ አይደለም አይዞ፣ መበርታት ነው ያለብህ ብራዘር፣ መበርታት ነው ያለብህ ብራዘር። ሶ መድኃኒት አሁን እግዚአብሔር በቤት መጥቼ ግን ደስ ብሎኛል። እኔ ብዙ ማውራት አልፈልግም፣ ግን በቤት ነው የመጣው። ና እሺ፣ ወይ ቤተክርስቲያንህን እመናት ወይ ተሳስቻለሁ በል። ቤተክርስቲያን በዘመኗ ሁሉ ተሳስታ አታውቅም። ኦኬ፣ ስለዚህ ካልተሳሳተች እኔ ቤተክርስቲያን ሁሌ ንጽሕት፣ ሁሌ ቅድስት፣ ሁሌ ብሪት ናት እኮ። እኔ ነኝ የተሳሳትኩት በል። ክብርህን ለምን ከቤተክርስቲያን በላይ ታደርጋለህ? እሺ፣ ስለዚህ የራስህን ክብር እየጠበቅ ቤተክርስቲያንን እያዋረድክ ነው ያለው። ቤተክርስቲያን ተዋርዳ አታውቅም። እኔ ስለተዋረድኩ እኮ ቤተክርስቲያን አትዋረድም። እንግዲያውስ አንተ ነህ ትክክል ወይስ ቤተክርስቲያን? ስለ ቤተክርስቲያን አልከን። ቤተክርስቲያን ትክክል ናት አልኩህ። እሱንም እኮ እየጠቀስኩ እየነገርኩህ እኮ ነው፣ በማስረጃ እየነገርኩህ ነው። ቤተክርስቲያን ስንት ነው መድኃኒታችን ብላ ነው የምታምነው? አንድ መድኃኒት ነው ያለ። ይሄንን እስቲ አንብበው። ፖለቲካ አንተ ሰው እየሳቀብህ ነው። እስቲ አንብበው። ይኸውልህ ሰው እየሳቀብህ እኮ ነው አባቴ። ጥሩ ይስቅብናል፣ ችግር የለም። ስንት ነው? ስለዚህ አሁን አንተ ፖለቲካህን ተውና እውነተኛ ወንጌልን ነው እስቲ አንብበው ወዳጄ። ሰው ማላይ እንደሳቀ እኮ ሰው ስለሚሰማ ስለሚረዳ ችግር የለም። ማላይ እንደሚስቅ በኋላ ለሰውን ተው። ኢየሱስ እኔ በጣም የሚያስጠላኝ ነገር እኔ ምን እንደሆነ ልንገርህ። አይዞ ወዳጄ፣ ባይዘው አንድ ነገር ልንገርህ። እውነቱን ልንገርህ። ቤተክርስቲያን ሁል ጊዜ ትክክል ናት። ቤተክርስቲያን ሁል ጊዜ በዓለም ላይ ጸንታ የምትኖር ትፈርሳላችሁ፣ ሁላችሁም ትፈርሳላችሁ። ቤተክርስቲያን ጸንታ ትኖራለች። አንተና መሰሎች ወይም ደግሞ አለቃህ ማለት ያቀለሜ ማለት ነው። አለቃ ትፈርሳላችሁ። ስትፈርሱ ደግሞ በቀላል ሁኔታ ማትፈርሱ። እግዚአብሔር ምስክሬ ነው። መሬት እሺ፣ እኔ ነኝ የሸኘው ወዳጅ። አይ እኛ አይደለንም፣ አንተ ራስህ እያፈረስካት እኮ ነው ወዳጅ። ብራዘር ይሄው አንተ አንድ ነው ትላለህ፣ ቤተክርስቲያን ሁለት ትላለች። አይ አንተ ራስህ እያፈረስካት ነው፣ እኛ ጋር አልደረስክም። ቤተክርስቲያን እየዋሸች ነው፣ መድኃኒቱ አንድ ነው እያልክ እየመሰከርክን ያለው። ቤተክርስቲያን ግን መድኃኒታችን ግን አንቺና ልጅሽ ናቸው ይላል። እና አይዞ ብራዘር፣ እንኳን እኛ ጋር ለም አንተ ጋር የሚቀር የማፍረስ ስራ ነው ያለው ማለት ነው። እና አይዞ ብራዘር አይዞ። ሌላ ኦርቶዶክሳዊ ካለ እንቀበላለን። ወንድምቶች መቀጠል ትችላላችሁ። ዳኒ አንድ እህት አለች ሊሊ። አሁን በጌታ መሰለች። በጌታ ነች። በጌታ መሰለች ያለች ግን ረዥም ጊዜ ዝም ብላለች። ሰላም፣ እንዴት ናችሁ? በጌታ ነሽ? አዎ ነኝ። ያ በጌታ ናት ሊሊ እህቴ። ወንድምነት ቴንኪዩ፣ ተባረኩ። ሜላ እንኳን ደህና መጣህ። ባይወጣ ጥሩ ነበረ። ይሳደቡ እንጂ ታዲያ ኬት ያመጣዋል? ናግባና በደንብ ተሳደብ። ሰው ሰይፈ ሚካኤል አለ። ችግር የለም። ዕብራዊትና ዳንኤል እንደገባህ አታውራ። ቆይ እንደገባህ ታወራለህ፣ እሰጥሃለሁ። እኔ መልሼ ያስገባው ሰው ወይ መሰለህ አባቴ። እንደገባህ አታውራ። ኦርቶዶክስ ይኸውላችሁ ስርዓት የላቸውም። እኔ መልሼ ያስገባው ዳንያ አስወጣህ አይደል? This is ኦርቶዶክስ ጋጠወጥነት፣ ስርዓት አልበኝነት ቤተክርስቲያኒት ውስጥ የነገሰ ይመስል ለቤተሰባቸው ለራሳቸው ስም አይጠነቀቁ፣ ለቤተሰቦቻቸው አይጠነቀቁ፣ ለሃይማኖታቸው አይጠነቀቁ። እኔ መልሼ ያስገባው ኤርሚያስ ነኝ ያስገባው። ኦኬ አና እንግዲህ አሁን እንደዚህ አይነት ባለጌ ሰው ቀጦ ማውረድ ነው ማለት ነው። እታችሁረድ ወላጆች እንኳን ስርዓት አላስተማሩ። ስድብም ተሳደቡ እኮ ነው ብዬ እያልኩ ያለሁት። ወንድሞች እንዲሳደቡ ፍቀዱላቸው። ምንም አታመጡም። ኦኬ ጨጓራህ ይቃጠላል፣ ህሊናህ ይበጠበጣል፣ አንጎልህ ይንጠባጠባል እንጂ ምንም ታመጣው ነገር የለም። በእውቀት ግን ከሆነ አውራን የተባልከው አይ በየመካከሉ ልሳደብ ብላችሁ ካላችሁ ይሄው ፈቀድኩላችሁ። የፈለከውን ተሳደብ፣ ግን በእውቀት አትቆሙም ፊታችን። ፀሐይ ጠልቆባችኋል። በራሳችሁ መጽሐፍቶች ነው እያፈራችሁ ያለሁት። ወንድምነት እኮ አሳየህ።
አንቺና ልጅሽ ናችሁ እያለ መጽሐፍት እየተናገረ አንድ ነው ብለህ ትላለህ። ሁለት አንቺና ና የሚለው እንኳን አያያዥ ቃል ጠፍቷል፣ አታውቀውም ማለት ነው። ስለዚህ በእውቀትም አውሩ፣ በየመካከልም ደግሞ ያው የኦርቶዶክሳዊነት ጠባይ ነውና ተሳደቡ፣ ተራገሙ። በየመካከል ፈቅጄላችኋለሁ። ስለተሳደቡና ስለተራገሙ እንዳታስወርዷቸው ከመድረክ ላይ ናግባ። ለሶስተኛ ጊዜ እድል ሰጣለሁ፣ ግን ስርዓቱ መጠበቅ አለበት። ሰው ሲያወራ ደርበህ እንዳታወራ። አንተ ስታወራ እኛ እናወራም። ናግባ ናግባ። ይኸው ልኬልሃለሁ። እኛ እኮ ገብታችሁ አትስደቡን አላልንም፣ ተሳደቡ። እናትክን እንዲህ ላርጋት ማለት ትችላለህ። በየመካከሉ ሚስትንም እንዲህ ላርግ የፈለጋችሁትም ማለት ትችላላችሁ። በእውቀት ግን እፊት ለፊታችን ቆማችሁ አትሞግቱም። አይ የአቅማችንን ያህል እውቀቱን ወርውረን በየመካከሉ ደግሞ ያው የእኛ ቤት ወግ ነውና ስድቡንም እናስከትል ብላችሁ ካላችሁ ትችላላችሁ። እንዳታስወርዷቸው ትችላላችሁ። ገዝት ላክ። እኔ ለምን ልኬልሃለሁ፣ ግን እምቢ ብሏል። በእውቀት አሁን ማለት ነው። ራስ ላክ። እኔ ልኬልሃለሁ፣ ኢንቪቴሽን ልኬልሃለሁ፣ አላስገባም። ኦኬ አንተ እኔ አልገባው። ሶሪ እኔ ኢንቪቴሽን ልኬልሃለሁ። ሰው ግን ሲያወራ እንዳትደረቡ። የእናንተ ተራ ሲደርስ ከፈለግ ስድብ፣ ከፈለግ 40 ቢወለድ 40 ነው ጉዱ፣ ኧረ ጥራይን ጋሻው፣ ኧረ ጥራይን ጫካው፣ ኧረ ጥራይን ዱሩ ምናምን ነገር እያል ቀረርቶ ፉከራ፣ ሽለላ፣ ስድብ፣ እርግማን ብቻ ያለህን ከአያትህ ከእናትህ ከአባትህ ከሃይማኖትህ ካደክበት ማህበረሰብ ከትውልድህ የተሞላውን ዘርግፈው። ግን ለምንጠይቅ ጥያቄ ደግሞ መልስ ስጠን። በየመካከል ርኅራኄ እያደረጋችሁልን ማለት ነው። እኔ ከዛስ ውጭ እግሬን አጣምሬ እንደ ነቢዩ ኤልያስ በእናንተ ስድብና ንግግር ላይ እየቀለድኩብህ ቁም ነገር ስታወራ ቁም ነገሩ ላይ እናወራለን። ካልሆነ ጥይትን ጨርሰህ ትወርዳለህ ማለት ነው። እዛ ለህሊናህን ተዋህለን። ምን ልናደርጋችሁ እንችላለን? በእውቀት አውሩ አታወሩ እንዴ? ጫትን ተግሞጥሙጣ አንተ አፍን ተፍተህ መተህ እንደገና ደግሞ እዚህ ደግሞ ልሳደብ ትላለህ። ቤተክርስቲያናችሁን እንኳን ቢያንስ አትጠነቅቁላትም እንዴ? ማግባ አለ ካላወቅ አትግባ። ከገባ ለተጠይቀው ነገር አውራ። መረጃ መጽሐፍቶች ሲወጡ አንድ ብሎ የሚለውን ሁለት የሚለውን 6 ማለት ትችላለህ። መብት ነው። ሪከርድ ትደረጋለህ፣ ትውልዱ ይሰማልሃል። ኦኬ፣ ሌላ ሰው ካለ መግባት ትችላላችሁ። የተጠየቃችሁት ላይ አውሩ ወንድሞች ናቶች። ቀለሜ ተበዳ እንዳታወርዱት። ኢኔም ተበዳ አብራዊት ተበጂ ዳንኤል ተበዳ ተበዱ ብድት በሉ። ማንም ሰው እንዳያስወርደው። ተበዳ ቀለሜ ኦርቶዶክስ ያወጣችሁ የሴት ቅምት ተበዳ ወገብ አመመ እንዴ? ቤት ጠበበ ወይ? ሚስት ነው የምታስተዳድር? ተበዳ ቀለሜ ተበዳ። አንተ የሴት ጡረተኛ ኦኬ። የኢትዮጵያ ኦርቶዶክስ ታሪክሳን ልጆቿ ይሄን ተበዳ ጨርሷል ማለት ነው። በወንድማችን በኤፍሬም ባለጊዜ ስም ነው የመጣው፣ በወንድማችን ማለት ነው። ኦኬ። ይህን ትውልድ ነው የፈራው። ለዚህ ትውልድ ነው ወንጌል አትንገሩ ብላችሁ የምትሉን አንዳንድ ሰዎች። ኦኬ። ሌላም የተሞላ ሰው ካለ እንደዚህ መጥቶ መናገር ይችላል። ኦኬ። ይሄ የቤተ ክርስቲያኒቱ መልክ ነው። እውነተኛ መልኳ በልጆቿ ላይ ነው የሚገለጠው። ታውቃላችሁ፣ የፕሮቴስታንቱ መልክ ከተባለ እኛ እንደዚህ ባለጌዎች ሆነን ከተገኘን በቃ ያስተማሩን ፓስተሮቻችን እንደዚህ ነው ማለት ነው። አገልጋዮቹ እንደዚህ ነው ያሳደጉን ማለት ነው። የተማርናቸው መጽሐፍቶች እንደዚህ ነው እያሉን ያሉ እንድልን ያደርጋል ማለት ነው። አንድ ሰው ወይ ማህበረሰቡን ወይ ወላጆቹን ወይ ሃይማኖቱን ይመስላል። this is orthodox
ኦኬ ቴንክ ዩ። ኦኬ ሰይፈ ሚካኤል እንዴት ነህ? ሰላም ናችሁ? እግዚአብሔር ይመስገን። አሜን አሜን። እሺ ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ። እሺ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ማርያም የኃጢአተኞች መድኃኒት ናት? የኃጢአተኛ ስትል ለኃጢአተኞች ክርስቶስ የኃጢአተኞች መድኃኒት ነው አይደል? በትክክል ከሜሎስ ጋር አውሩ። ማርያም የኃጢአተኞች መድኃኒት ናት? ሜላ አውራ ወንድምነት እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ጌታ ጸጋ ከሁላችን ጋር ይሁን። ሰይፈ ሰላም ብያለሁ። እንዴት ነህ? ሰላም ሰላም አለን። ጌታ ይመስገን። ማስረጃ የተሰጠን ከመጽሐፍ ቅዱስ ማርያም የኃጢአተኞች መድኃኒት ስለመሆኑ መጀመሪያ የምትሰጡኝ ማለት ነው። አሁን የተጻፈው አርጋኖን ላይ የኃጢአተኞች መድኃኒት ናት የሚል ነገር ካለ ቃል በቃል አሳዩኝ። መጀመሪያ አንተ አታምንም መሆኗን እንደዛ ሳይሆን አሁን አሳይታችኋል አይደለ? ቀድሞ ለገባው ልጅ ለኃጢአተኞች መድኃኒት ናት ተብሎ የተጻፈውን አሳዩኝና ከዛ በኋላ ስለዛ እንወያይበት። እሺ ይቻላል። ዳኒ ያሳየው ማለት ነው። ዳኒ ከተቻልክ አሳየው። ኤርሚ በትልቁ አርጋ። እሺ ይኸው ይታያል። ሰይፈ በደንብ እየታየኝ ነው። እሺ ላንብብላችሁ። አንብቡ። መድኃኒታችን ግን አንቺና ልጅሽ ናችሁ ይላል። እሺ እዚህ ጋር አሁን በግልጽ የኃጢአተኛ ነው ተብሎ የተጻፈ ነገር የለም። ኦፍኮርስ ክርስቶስ ለኃጢአተኞችም መድኃኒት ነው። በደዌ ሕማም ብንታመምም ለዛ የሚሆን መድኃኒት ነው። ግን እዚህ ጋር ዴፊኒትሊ እንዲህ ነው ተብሎ ስፔሲፋይ ተደርጎ የተቀመጠ ነገር የለም። እሺ አንተ ነገር ሲቀጥል ደግሞ የምን መድኃኒት ነች? ማርያም በአማላጅነቷ ከተለያዩ ደዌዎች ከተለያዩ ነገሮች ልታድነን ትችላለች። የደዌ እንዴት እንደዛ አልክ? የደዌ መድኃኒት ነች ነው ሐሳብ? እንደዛ ነው። ሲቀጥል ደግሞ በተጋባላት ቃል ኪዳን የደዌ መድኃኒት ነች እንጂ የኃጢአት መድኃኒት አይደለችም ነው ሐሳብ? በተጋባላት ቃል ኪዳን ሊምረን ሊያድነን ይችላል ኢየሱስ ክርስቶስ ማለት ነው። አቋምን ከኃጢአት ገብቷል። የኃጢአት መድኃኒት ነች ማርያም ወይንስ አይደለችም? ከኃጢአት መድኃኒት የሚያድነን ክርስቶስ ነው። ግን በተጋባላት ቃል ኪዳን ስለ ማርያም ነው እየነገርኩ እኮ በኢየሱስ ክርስቶስ በኩል ነው የምታድነን። ገብቷል? በማን በኩል ይሆን? ነች አይደለችም? ምንጩ ኢየሱስ ክርስቶስ ነው። የኃጢአት መድኃኒት ምንጩ ኢየሱስ ክርስቶስ ነው። ግን ያ ነው ማለት በሷ በኩል አያድነም ማለት አይደለም እኮ። እሷ አይደለችም ነው ሐሳብን እኮ ማግኘት በሷ በኩል ያድነናል። በብዙ አይነት መንገድ ነው እግዚአብሔር የሚያድነን። ገብቷል አይደለ? በቀዝቃዛ ውሃ የሚያድን እግዚአብሔር ስማኝ፣ ከኃጢአት የሚያድን እግዚአብሔር፣ በቀዝቃዛ ውሃ የሚያድን እግዚአብሔር በማርያም አይሰራም። በማርያም ከኃጢአት አያድነንም ማለት አንችልም። ግን የድህነት ሁሉ ምንጭ ኢየሱስ ክርስቶስ ነው። እንደዚህ ነው የምናምነው እኛ ኦርቶዶክሳውያን ማለት ነው። ግን እንደዛ ስለ ማርያም ያለን እምነት እየነገርኩ እኮ ነው። ማርያም የዛ በክርስቶስ በኩል ምን የኃጢአት መድኃኒት ነች? በክርስቶስ በኩል ታድነናለች። በሱ በኩል ከሆነ ማለት ነው። የድህነት ሁሉ ምንጭ ኢየሱስ ስለሆነ ማለት ነው። ወዳጄ
ማለት አማርኛው በጣም ግልጽ ነው። ማርያም የኃጢአት መድኃኒት ነች። አዎ በደንብ ወይስ አይደለም? እኔም እየነገርኩ እኮ ነው። በሱ በኩል ከሆነ አዎ፣ በሱ በኩል ካልሆነ ግን አይደለም። አስረዳን እስቲ እሱን። በሱ በኩል እንዴት ነው መድኃኒት የሆነችው? ለምሳሌ በተገባላት ቃል ኪዳን ኢየሱስ ክርስቶስ ለእሷ በገባው ቃል ኪዳን ቆይ ድምፅ አይሰማም እያሉኝ ስለሆነ በሱ በኩል ስልህ ድምፅ ማለቴ አይሰማም። እሺ ልስማ፣ ንገረኝ መጀመሪያ እሱ። ቆይ አይ የኔ ድምፅ ነው፣ የኔ ድምፅ አይሰማም እያሉኝ ስለሆነ ታች ዳን ይቀጥል። በቃ የሚሰማችሁ ከሆነ እናንተ ሲደርብ ነው እኮ የማይሰማው እንጂ ይሰማል። ሲደርብ ነው እሱ ጋር ማይኩ ያስተጋባ። ሰይፋ አትደርብበት። ሜላ ኤርፎን ካለው ኤርፎኑን ንቀለው እንጂ ይሰማል። የለም ምንም የለም። አንተን አይደለም ያወራን ሰይፋ፣ አንተን አይደለም ያወራን። እሱን እያወራ ነው፣ አንተን የምትመልሰልን አንተ። ልክ ሜላ ሲያወራ አትደርብበት። ከደረብክ የአንተ የሜላ ይዋጣልና ተደማምጣችሁ አውሩ። ቴንኪው። ሜላ ቀጥል። እሺ አሪፍ። እስቲ አብራሩ። በክርስቶስ በኩል ማርያም መድኃኒት ነች የሚለውን እስቲ አብራራልን፣ መጽሐፍ ቅዱሳዊ አድርግ። መጽሐፍ ቅዱስ ላይ ከሚወዳቸው ጋር ቃል ኪዳኔን አደረግኩ ይላል። የቃሉ ባለቤት ደግሞ ኢየሱስ ክርስቶስ ነው። ምዕራፍ ቁጥር ከተለያዩ ዝም ብሎ ይላል ሳይሆን ማስረጃ ልብ እያወቀ እውነትን አይደል እያወረን ያለ ነው። አይ ልብ አያውቆም ወዳጅ፣ ያንተን እምነት እኔ ልብ አያውቆም። የለም መጽሐፍ ቅዱስ ላይ የለም። አሁን ያልኩ ቃል ካለ አሳየኝ። የለም ካለ አሳየኝ ወዳጅ። እንዴ የለም ትለኛለህ እንዴ? የለም ወይ መልስልኝ። አሁን ያልኩ የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ የለም ወይ? አሳየኝ ወዳጅ። መጽሐፍ ቅዱስ ላይ ንገረኛ። ለምን ትፈራለህ? የለም አንተ ባልከው መንገድ መጽሐፍ ቅዱስ ውስጥ የለም ወይ? አሁን ያልኩ ቃል በደንብ ስለምታውቅ እኮ ነው የምነግርህ ወዳጅ። አሳየን ከመጽሐፍ ቅዱሱ። ኧረ በጌታ ኧረ መድኃኒዓለም ፍራ። እኔ ሌላ ነገር ውስጥ አለ እንደ ሌሎች ሌላ ነገር ውስጥ የምገባ አይነት ሰው አይደለሁም። ገብተዋል። ግን እውነትን እያወረን እንለፍ። ለምን ራስን ታሳስበዋለህ? ሌላ ነገር ወዳጅ አይደለም። እኔ እየጠየኩህ ነው አይደለ? አሁን ያልኩ የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ የለም ወይ? አዎ የለም። በደንብ ከኔ በላይ መጽሐፍ ቅዱስን ስለምታውቅ እኮ ነው እንደዚህ የምልህ። ከአንተ በላይ መጽሐፍ ቅዱስን ማቅማ እንደሆነ ካወቅ እኛ የምንልን እመን። ትስማማለህ? እየነገርኩ እኮ መልስልኝና መጀመሪያ አሁን ያልኩ የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ የለም ወይ? የለም። አሁን ያልኩ ቃል አሁን ያልከኝ ቃል የለም። ከሚወዳቸው ጋር ቃል ኪዳኔን አደረግኩ የሚል ቃል የለም መጽሐፍ ቅዱስ ላይ የለም። ጨርሻለሁ። በቃ ምንም አላወራ ምንም ማለት ነው። ከሌለ ታዲያ የለም እኮ አለ። ታዲያ የለም ማለት እኮ አሁን ሜሎስን እኮ የለም ብልሃል አይደለ? ሰይፍ አንተ ደግሞ እንዳለ የለም አልከኝ አይደለ? ሰይፍ አንተ ደግሞ እንዳለ እርግጠኛ በጣም 100% አድምጠኝ። እንዳለ እርግጠኛ ስለሆንክ ኦኬ፣ እንዳለ እርግጠኛ ስለሆንክ ወይ ክፍሉን አውጣና ትልቁ ላይ አድርገህ አንብበው፣ ወይ ደግሞ ጥቅሱን ንገረን እኔ ላውጣልህ። እሱ የለም ብለዋል። ከመረጥኳቸው ጋር ብሎ የሚል ቃል የለም ብለዋል። አሁን አንተ እንዳለ ማሳየት ነው። ቴንኪው ሰርች ታደርግልኛለህ? ባይብል ከፍታ ምን ላይ ነው? በዚህ እንኳን እኮ ምን ላይ ላውጣልህ? አዲስ ኪዳን ላይ ነው። ከሚወዳቸው ጋር ቃል ኪዳኔን አደረግኩ የሚል የመጽሐፍ ቅዱስ ቃል አለ። አዲስ ኪዳን ያ ደግሞ ለሁሉም ቅዱሳን። እሺ አዲስ ኪዳን ላይ ይኸው አወጣልሃለሁ። እሺ አዲስ ኪዳን ይኸው አዲስ ኪዳን ከቅዱስ ማቴዎስ ጀምሮ እስከ ራዕይ የትኛው መጽሐፍት ላይ ላውጣ? ከመረጥኳቸው ጋር አዲስ ቃል ኪዳን አድርጋለሁ። ላይ ሰርች በተን ላይ ሰርች ታደርጋለህ፣ ይመጣልሃል። ከመረጥኳቸው ጋር የሚል ከሚወዳቸው ጋር ቃል ኪዳኔን አደረግኩ የሚል ኮይት አለ። አዲስ ኪዳን ላይ አልከኝ። ቃል ኪዳንን ብለህ ሰርች አድርግ። ከዛ በኋላ እኮ ሰርች መች አደረግ?
ይኸው ቃል ኪዳኑ ሰርች ላድርግላ። ሰርች እኮ ነው ሰርች። ይኸው ሰርች የለም። ይኸው ሰርች ጻፍኩት እዚህ ጋር። ይኸው ሰርች ይሄ ዘፍጥረት ነው የመጣው። ምንድን ነው ብለህ ጻፍከው? ቃል ኪዳን እኮ ነው ያልከው። ታዲያ ቃል ኪዳን እኮ ነው ያልከው እኮ። ታዲያ ምንድን ነው? ቃል ኪዳኔን እኮ ነው ያልከው። ቃል ኪዳኔ እንደዚህ ቃል ኪዳኔን አይደል? ሰርች ሰርች ኬት አባታችን እናንተው ታዲያ የለም መልሰህ ታስገባኛለህ። እኔ ላውጣልህ ከፈለግ አንድ ስልክ ብቻ ስለሚጠቀም ነው። ምንድነው ያልከን የነበረው? እስኪ አንዴ ድገምልን ቃሉን እንዳረሳ እዚህ ጋር ልጻፈው። ቃል ኪዳኔ መወዳቸው ጋር ቃል ኪዳኔ አደረኩ። ምንድነው ያለ ወንድማችን ሜሎስ? ኦኬ ምወዳቸው ጋር ቃል ኪዳኔን አይደል? እንደዚህ ነው አይደል? ኦኬ ይሄንን የለም ሜሎስ እንደዚህ አደረጉ። እሺ የለም ነው ያለው ወንድሜ ሜሎስ። የለም ነው ያለው። እኔም ደግሜ የለም እላለሁ። እሺ ግን አንድ ቃል እናሳይህ ለአንተ። እኛ ጋር መጽሐፉን ታውቁታላችሁ ብለህ ስላልክ አዎ አናውቀውም ብለን አንልህም። መጽሐፉን ግን ካወቅን የምንነግርህን እናሳይህ ብለናል። ኦኬ እንደዚህ አውጥተን እስቲ አንድ እግዚአብሔር ቃል እናሳይህ። እሱን ለማለት ፈልገህ ይሆን ይህንን ያልከው ብለው የሚለው ማለት ነው። አንዴ ጠብቀኝ። ሶሪ። አቤቱ ምሕረትህን ለዘላለም እዘምራለሁ፣ እውነትንም ለልጅ ልጅ እናገራለሁ፣ በአፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረትህን ለዘላለም ይመሰርታል፣ እውነትህን በሰማይ ይጸናል። ከመረጥኩት ጋር ቃል ኪዳኔን አደረግሁ፣ ባሪያዬ ለዳዊትም ማለሁ ይላል። ይህን አደ የፈለከው ወንድማችን? አንተ ቅድም ወንድሜ ሜሎስን ጠይቀው የለም ብሎ ያለህ ከምወዳቸው ጋራ ያልከው። እዚህ ጋር ግን ምንድነው ብሎ የሚለው? ከመረጡት ጋር አይደል? ከመረጥኳቸው ይላል። እሺ ገብቶኛል። አይልም አይደል? አይልም። ስለዚህ አንተ ግን ከምወዳቸው ጋር ብለህ በብዜት ነው የተናገርከው። ስለዚህ አይልም የለም አይልም ብሎ ያለ አይሰማም። ሜሎስ አይልም ብሎ ያለ ትክክል ነው ማለት ነው። አይልም። እኔም የለም እንዲህ የሚል ቃል የለም ብያልኩ ለዚህ ነው። የለም ቃሉ ብሎ የሚለው ከመረጡት ጋር ቃል ኪዳኔን አደረገው ለባሪያዬ ለዳዊት ማለሁ ነው የሚለው። ስለዚህ የለም ብሎ ያለህ ሜሎስ ወንድሜ ትክክል ነው። እኔም የለም ብዬ ስል የለም እውነት ነው። ከምወዳቸው ጋር አይልም። እናንተ ቤት ነው ኦርቶዶክስ ቤት ነው እንደዚህ እያሉ ቃሉን እያጣሙ የሚያነቡላችሁ። ለወደፊት ግን አንተ ቅነህ
ቃሉን ስላላወቀው አሳየንም ማሳየት ግዴታም ስላለብን ማለት ነው። ከሜሎስ ጋር አቃጥል። ቴንክ ዩ ሜላ ቀጥሉ። እሺ ሴፍ ተረዳሁ ሀሳቡን። አንተ ያልከውና መጽሐፉ ላይ ያለው ይለያያል። እሺ ወጣ ኔትወርክ ከሆነ ተመልሰህ ግባ። ኦኬ እሺ፣ ሌሎች ካላችሁ መምጣት ትችላላችሁ። ሌሎች ካላችሁ በጣም ብዙ ሰው እኮ አለ እዚህ እንኳን ውስጥ ላይ ገብቶ የሚሰማ ወደ 860 ሰው አለ። እሺ ኪራ ኔትወርክ ይሽከረከራል። ባይዞ ቅድም የተሳደበው ሰው ዘተዋህዶ ምን ዘተዋህዶ የሚባለው ቅድም ዳኒ ከአንተ ጋር ሲያወራ የነበረው እሱ ነው። በሌላ አካውንት መጥቶ የተሳደበው የማርያም ባሪያ ነኝ ይላል እና የእነሱ ማርያም እንደዚህ ነው፣ ስድብ ነው የምትሞላቸው። እቺ ስዕሏ ላይ የተገላጯ መንፈሷ በቃ እንዲሳደቡ ነው የሚያረጋትቸው። ስለዚህ ዘተዋህዶ ለመሳደብ በዛኛው በወንድማችን በኤፍሬም አካውንት ትመጣለህ፣ ለመወያየት ዘተዋህዶ ብሎ በሚለው ትመጣለህ። ግድ የለም በቃ ማለት ተመልሰህ ደግሞ መወያየት የምትፈልግ ከሆነ እናወያያለን። ሌሎች ካላችሁ ኑ። ምንድን ነው በመጽሐፍቶቻችሁ ራሱ ያፈራችሁበት ምክንያት? ሰው እንዴት በራሱ መጽሐፍት እንዴት ያፍራል? ሰው እንዴት በራሱ ሃይማኖት እንዴት ያፍራል? አዎ እኮ እና እኮ አልኩህ፣ ለስድቡ በዛኛው ትመጣለህ፣ ለእንትኑ በዚህ ትመጣለህ። እሺ ይኸው ቤተክርስቲያኒቱ እንደዚህ ኦኬ። አይ ጠቁሯል ብዬ ነበር። እንትን መጽሐፍ ላይ አስቀምጨው ነው። ወገኖች በእኛ ላይ አይደለም መናደድ ያለባችሁ፣ በቤተ ክርስቲያናችሁ ላይ ነው። ጥያቄ ማንሳት ካለብህ አሁን ጥያቄውን ወደ ካህናቱ አዙር፣ ወደ ጳጳሳቱ አዙር። ለብዙ ወራትና ለብዙ ዘመናት ስትቀልባቸው የነበሩ ካህናቶች ጠይቋቸው። መጠየቅ ነው። ለምን? ይሄ መጽሐፍ የሚነበበው በእናንተ ቤት ነው። ኢየሱስም የዓለም መድኃኒት ነው፣ ማርያምም የዓለም መድኃኒት ናት። ኢየሱስ የዓለም ቤዛ ነው፣ ማርያምም የዓለም ቤዛ ናት። እኔና አንቺ ነን መድኃኒት። ድካምሽ ድካሜ ነው፣ ድካምሽ ከድካሜ እኩል ነው። እኔም የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽ ብሎ የሚል ቃል ኪዳን ገብቶላታል ብላ ቤተክርስቲያናችሁ በጻፈችው እኛ ጋር መታችሁ መቆጣት የለባችሁ። አጥናፉ የምትባለው ሰው ድጋሚ ከላክ ያው የለህም። ድጋሚ ከላክ ገስት ላይ ማለት ነው። አጥናፉ የምትባል ሰው ድጋሚ ገስት ላይ ከላክ ይህን ፔጅ አታየውም እስከ ወዲያኛው። ቴንክ ዩ። እሺ ስለዚህ ቤተክርስቲያናችሁ ናት እንደዚህ አይነት ትምህርት እያስተማረች ያለችው፣ በእኛ አይደለም መቆጣት ያለባችሁ ወገኖች። ቤተክርስቲያናችሁ የጻፈችውን ብታዩት ኖሮ አስተውላችሁ ብታነቡት ኖሮ የእውነት ነው ብዬ የምላችሁ እኛ ላይ አትቆጡም ነበር። የሚመጡ የቤተክርስቲያን
አባቶቻችሁን በስርዓት አክብራችሁ ትጠይቋቸው ነበር። ጥያቄ የራሳችን መጽሐፍቶች ነው ብለው የሚሉት አባታችን ለምንደው እንደዚህ ብላችሁ የጻፋችሁት? እናንተ አባቶች አይደላችሁም ወይ? እኛ እኮ ህዝቡ እናንተን አምነናችሁ ለብዙ ዘመን ኖረናል። ይኸው አሁን ከፈለጋችሁ የመናፍቃን ከፈለጋችሁ የጴንጤ ከፈለጋችሁ የፈለጋችሁትም ጠርታችሁ የእነሱ መሳቂያ መሳለቂያ ታደርጉ ነው ወይ? እነሱ ደግሞ ያው አውጥተው ዓለም አደባባይ ላይ ካሜራ ከፍተው ነው የሚያሳዩት። እንዳንክድ መጽሐፍ እንደዚህ ገልጠው ነው በሃርድ ኮፒ አምጥተው አይ እናንተ ናችሁ ያሳተማችሁት እንዳንል ማተሚያ ቤቱን ሁሉ የታተመበትን ሁሉ ያሳዩናል። እርግጥ ነው ደግሞ ቤቴ መጥቼ መጽሐፉ ቤቴም ነበረ ሳየው ሳነጻጽረው ትክክል ነው። እና ለምንድነው እንደዚህ መሰደቢያና መሳቂያ መሳለቂያ ያደረጋችኋት? በራሳችሁ በጻፋችሁት ጽሁፍ እኛ ሁሉ ጭምር ሳይቀር እንዴት ነው የምናፍረው? ደግሞ አንድ ጥያቄ እንኳን አይፈጥርባችሁም? ለምሳሌ ይሄ ሁሉ መዓት እየወረደ አንድም ቄስ አንድም ዲያቆን መጥቶ አያወራም በዚህ ጉዳይ። መንፈሳዊ ትምህርት ተምረዋል ቤተክርስቲያናችንን ይመራሉ ብላችሁ ትሏቸው ቄሶቹና ዲያቆናችሁ ናቸው። ለውይይት ግን መናፍቅም ይሁን ጴንጤም ይሁን ማንም ጥያቄ ቢያንሰባችሁ የፈለጋችሁትን በሉ። ለመመለስ የምትመጣው አንተ ነህ ወንድሜ። አንተ ደግሞ ምንም የምታውቀው ነገር የለም ምንም። ጥምቀት ሲመጣ ምንጣፍ አንጥፍ ይሉሃል፣ ታቦት ታነጥፋለህ። ከዛ ውጭ አንዳንዱ ከዓመት እስከ ዓመት ጫቱን ሲቅም ነው የሚውለው። ምንም የምታውቁት ነገር የለም ስለ ቤተክርስቲያኒቱ። ተመጣና እንደኔ አይነቱ ከመቅደስ ከወጣው ሰው ጋር ልወያይ ብለህ ትላለህ። ስጠይቅ መልስ ታጣለህ። ከዛ እናትክን እንዲል አድርጋት ብለህ ተሳድበህ ትሄዳለህ። በቃ ያለ ይሄ ነው። ጫት ቦታ ላይ የቃምክ የሰማው ይሄን ነው። የወጣበትን የእናቶችን ማህፀን ላይ የሚያላግጥ ስዳደግ ትውልድ ማለት ነው። ለምን ከአንተው እናት ለምን አትጀምርም? እንደሱ ካማረህ የአንተኑ እናት ሄደህ መተኛት ነው ያለብህ። ከእናቶች ጋር መተኛት እንዲህ ካማረህ ለምን ከራስህ እናት አትጀምርም? የኦርቶዶክሳዊ ወጣት እውነቴን እኮ ነው የምልህ። ሴት ጠፋ አይደል? የሰው እናት እንዲህ ላድርግህ ብለህ ስትል ለምን ያንተኑ አትጀምርም? ቤትህ ከቤት አሉ አይደል? እንዲህ እሳቸው መቼም የብልግናችሁ ጥግ እዚህ ድረስ ስለሆነ ማለት ነው። ፊት ጠብላችሁ እናቶች፣ የኢትዮጵያ እናቶች በድህነት አሳድገውን ትሳደባላችሁ። እና መልስ እኮ ነው የተባልከው። ካጣስ ድራሽ ነው መጥፋት ያለበታ የለም። በቃ ከሌለ በባዶ እጅ መተህ ምን ብለህ ትዋጋለህ? የኢትዮጵያ እናቶች ምን ያድርጉ? ለአንተ ጥጋብ ሄደ ከፈለክ ወይ ሌላ ሴት ጋር ከፈለክ ከሌላ ነገር ጋዛ ማድረግ ትችላለህ። እናቴን ነው እናቶችን ነው እኔ ከእናቶች ጋር ነው ብለህ ካልክ ከራስህ እናት ጀምር። ቤት ላይ ያሉ አባት ወጣ ሲሉ ከእናትህ ጋር እሱን የምትፈልገውን ነገር አድርጋ። ስድነታችሁ እዚህ ድረስ ነው። ከጫት ላይ ተነስተ መተህ ይሄንን ላትናገር አችልም። እኛ ለእናቶቻችን በብዙ እንባ ክብር አለን። የኢትዮጵያ እናቶች በእውነት ኧረ በዓለም ዙሪያ ያሉ እናቶች ግን እኔ ኢትዮጵያዊ ነኝና የኢትዮጵያ እናቶች የኤርትራ እናቶች በምን ያህል ችግርና ድህነት እንዳሳድጉን ቀና ብለን እንኳን ለማየት እማዬ ትዬ ታበባ ብለን የምንጠራቸው እናቶቻችንን አንተ እዚህ ጠግበህ አልኩ እኮ አንድ ብትጠየቅ እንደ ፊኛ ተወጥረ ገና ስንነካ ተንፈስ ስናደርግህ እናታችሁን እንዲህ እንትን ልበላት በዛ ወጥቼ በዚህ ውጭ። ይሄ ነው ኦርቶዶክስነት ያስተማረችህ? እናትና አባትን አክብር ብሎ የሚለው የእግዚአብሔር ቃል መጽሐፍ ቅዱስን እንኳን አታውቅም። ብታውቅ ኖሮ እንደዚህ ባላለችሁ ነበር። ለምን ካህናቶች መጥተው አያወሩም? ጥያቄ አይፈጥርብህም? አንተ ኦርቶዶክሱ ወንድም፣ እኛ እኮ የምንመልሰው አተን እንደዚህ እንደናንተ አሁን ግራ ብንጋባ ፓስተሮቻችን መጥተው ይመልሳሉ። ፓስተሮቻችን የማይመጡት እኛ ለእናንተ አላነስንም። ፓስተሬን ሄጄ አልጠራው፣ ፓስተርዬን አቃተኝ ናና እርዳኝ ብዬ አልጠራው። እናንተ ግን እኮ አቃታችሁ። ስለ አቃታችሁ ነው የምትሳደቡት። ቄሶቻችሁ ለምን አይመጡም? በዚህ መጽሐፍት ለምን አይጠየቁም? ለእናንተ ለኃጣን መድኃኒታችሁ ስለሆነች ይላል ማርያምን። የቤተክርስቲያን ልጆች አክብሯት። ለእናንተ ለኃጣን፣ ኃጣን ማለት ለብዙሃን ሰዎች ማለት ነው። ኃጣን ኃጥ ለግል ለአንድ ሰው ነው። ኃጣን ለብዙሃን ነው። ለእናንተ ለብዙሃን ለኃጣን መድኃኒታችሁ ስለሆነች
በጎ አገልግሎትን የሚያገለግላትን ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና ይላል። ይህን ቄስና ዲያቆኖ ሲያነበው የሚውለው ቄስ ነው፣ በተለይ ሲያነበው የሚውለው እሺ። ተሳዳቢው ሚካኤል ለስድብ ነው። 2 ደቂቃ አለ ወይስ ለመወያየት? ምንም ችግር የለውም። እንኳን አደረሰ። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አይ ብዙ ጊዜ ስትሳደብ ስለማይ ገብተም ትሳደባለህ፣ በታችም ትሳደባለህ። አሁን አልተሳደብክም። አይ ከዚህ ወይ ስለማቀን ያልኩ በስድብ ስለማቀ ስትልቅ አስገባው አክብሬ ማለት ነው። ለስድብ ከሆነ ከ58 ነው እስከ 60 ደቂቃ ድረስ 2 ደቂቃ ወንድሜ 2 ደቂቃ። አሁን እኮ አልተሳደብክም አልኩ። ከዚህ በፊት ግን እዚህ ቤት በጣም ደጋግመህ ተሳድበህ ነው የምትወርደው። እታችም ስትሳደብ ነው ማቀ። ለስድብ ከፈለግ 2 ደቂቃ፣ ለውይይት ግን ከፈለግ ከወንድሞች ጋር ማውራት ትችላለህ። እንኳን ደህና መጣ። እንኳን ደህና ቆየ። እሺ ለውይይት ነው። ኧረ ችግር የለም ለውይይትም ይሆናል። ግን ችግሩ ምንድን ነው? ለውይይቱ ለመቅረብ አሁን ባነሳኸው ርዕስ ላይ ማድመጥ ትችላለህ ወይ ነው? እንችላለን በጣም እኛ እንዴ ህብረት ያስፈልገው። አንተን ጥያቄውን ያነሳው አንተ ትበቃለህ። ላናደምጥማ ንጉ ብለን አንልም። በደንብ ነው እናደምጠን። በጣም ጥሩ። እሺ ማርያም ለኃጥአን መድኃኒታችሁ ናት ብሎ የሚለው ያነሳሁት ላይ የምትለው ካለ የፈለግከውን ደቂቃ ወስደህ አውራ። በጣም ጥሩ። እንግዲህ ኧረ 2 ደቂቃ ይበቃኛል። ኦኬ ከ59 ነው ከ01 ታቆማለህ ማለት ነው። ቀጥል። እኔ አንድ ልጨምርልህ ከ3 ደቂቃ ወስድና አውራ። ካነሰ ትልቁ ላይ ላድርግህ። ኧረ በቂ ነው በቂ ነው፣ ግድ የለህም። እኛ ሁሌ በየጊዜው ስለምንማረው ይህንን ትምህርት ሁሌ የምናነበው መጽሐፍ ነው። በጣም ደስ ብሎኛል። ሌሎቹም እንዲገዙ ብታበረታታው በጣም ጥሩ ነው። ብዙዎቹ ለምህረት ምክንያት ስለሚሆናቸው ማለት ነው። በቃ በአጭሩ ላነሳው ጥያቄ ቀላል መልሱ የሚሆነው እመቤታችን ቅድስት ድንግል ማርያም የልዑል እግዚአብሔር የጌታችን መድኃኒታችን ኢየሱስ ክርስቶስ እናት ናት። ስለዚህ እናት ናት ብለን እያመንን ምክንያት ድህነት ትሆናለች እንጂ እሷ መድኃኒት ናት ብለን አናውቅም። ምክንያት ድህነት ግን ትሆናለች። ለምን? በቃሉ እሱ እግዚአብሔር በፈቀደው መድኃኒት መሆን ስለሚቻል ማለት ነው። ግን በጣም የሚገርመኝ ሌሎቹ አሁን እንደዚህ አይነት ጥያቄ ቢጠይቁ አልገረመኝ ነበር። አንተ በድቁንና ልክ ያለው ስላልክ ግን ይህንን ትምህርት እንዴት እንደዘለጥኩ አላወቅኩትም። ማለት የኦርቶዶክስ አስተምህሮ ላይ መቼም ፈጣሪ ናት ብለን አምላክ ናት መሐሪ ናት ብለን እንደማናምን ታውቃለህ። ምክንያት ድህነት ግን እንደምትሆን እናውቃለን። ይህንን አስተምህሮ እንደተማርከውም አንተ በደንብ ነው የምታውቀው እና አሁን ይህንን በዚህ ልክ ብትረዳው ጥሩ ነው። ሌላ ጥያቄ ካለ ግን መቀበል እንችላለን። ከሜላ ጋር አውሩ። አሁን ባነሳው ላይ እኔ ብቻ እንዳላወራ ሜላ ያውራ። ምክንያት ድህነት ነው ብላ ያልከው መጽሐፉ ግን የሚለውን ታምረ ማርያምን እጄ ላይ ይዘዋል። የያዝከውም ታምረ ማርያም እጄ ላይ ያለ አውራው ከሜላ ጋር። ሜላ ቀጥሉ። ሰላም ብያለሁ። ምኪ ታምረ ማርያም ላይ የተጻፈውን አላየኸውም? ሚኪ ይሰማል? አቤት አቤት፣ ይሰማል ይሰማል። እሺ ታምረ ማርያም ላይ የተጻፈውን አላየኸውም? ኦርቶዶክስ ነህ የሚል አይደለም። ምንድን ነው? ታምረ ማርያም ላይ የተጻፈውን አይተዋል ወይ? አይ ምንድን ነው? መጀመሪያ እንተዋወቅ እንጂ ወዳጅ። ውይይቱ ስለ እኔ አይደለም እኮ ውይይቱ ስለ ማርያም ነው። ከማን ጋር እንደምወያይ ልወቅ እንጂ አሁን እውነት ተናገር ከሆነ አውቀዋለሁ። የእሱ እየጠበቅኩ ነው እኮ። ንገረኛ፣ እንተዋወቅ። ምንድን ነው ቤተ እምነት? እሱን ሻይ ቡና እያልን እናወራለን። አሁን እዚህ ብዙ ሰው የሚጠብቀን ስለኛ አይደለም፣ ስለ ማርያም ነው የምናወራው። ስለዚህ ታምረ ማርያም ላይ ምንድን ነው? አንተ አሁን ምንድን ነው ሃይማኖት? ንገረኝና። ለምን ታፍርበታለህ? እንደ ሃይማኖት እየጠበቅኩ ነው መልስን ወዳጅ። ቤተ እምነት ንገረኝ አልኩህ እኮ እንድነግርህ። መቀጠል ትችላለህ? የለም ቤተ እምነት የለም። መቀጠል ትችላለህ ወይ በተነሳው ርዕስ ላይ?
በቃ ለፈው አቅም ከሌለ ተናገር። እውነት አለ። ኦኬ ማውራት አልፈልክም ከሜሎስ ጋር። አይ እሱ ሃይማኖቱን መንገር አልቻለም። ልጅ አፍርበታል መሰለኝ። አንተ ጋር መቀጠል እንችላለን ወይስ ሌላ ሰው አለ? ኦኬ ሃይማኖቱን አታውቀውም ነበረ እስከዛሬ? እኔ አላውቀውም። አንተ መማቀር እሱን አላውቀውም። ኦኬ እሺ። ስለዚህ እሱ ለጠየቀ ጥያቄ መልስ የለህም ማለት ነው። አንተ ሃይማኖትን የምታውቀው ሰው ለተጠየቀው ጥያቄ መልስ የለህም ማለት ነው። መች ጠየቀኝ? እኔ እኮ እንተዋወቅ ብዬው እኮ ነው። ፈርቶ ጠየቀህ እንጂ ጠየቀህ። አርእስቱ ላይ አላውቅም እኮ ነው ያለው። ሃይማኖቱን ሳያውቅም ምን እንደሆነ ሃይማኖት። ወዳጄ እኔ የአንተ ሃይማኖት ኦርቶዶክስ ነው፣ የእሱ ሃይማኖት እንትን ነው፣ የእንትና ካቶሊክ ነው፣ የእንትና ካቶሊክ ነው። እሱ ላይ ስላለ እኮ ነው ጥያቄው። አድምጠኝ። በዚህ ጉዳይ ላይ አወሩ ሳይሆን አርእስቱ ምን ነበረ? ማርያም የኃጢአተኞች መድኃኒት ናት ወይ ብሎ የሚል ነው ጥያቄ የተነሳው። መልሽልሃለሁ አይደል? እሱ ኦኬ። ስለዚህ ምንድነው የመለስክልኝ? ምን ብለን የመለስክልኝ? ለእኔ ነገርኩህ እኮ ምክንያተ ድህነት ስለሆነች እሷ በተሰጣት ኃላፊነት የቱ ጋር ምክንያተ ድህነት ነው የሚለው? እዚህ ክፍል ላይ የት አለ? አንበዋል መጽሐፉን? ግን አንተ አላነበብኩትም። በቃ ስታነበው ለርዕስ ጥራኝ። እሺ ምንም ሳታነብት አይደለም ትገባለህ። ወንድምነት ሶሪ በጣም ሌላ ጊዜ እመጣለሁ። አንብባችሁ ስጠራኝ እሺ ተናገር እና ምክንያት ፈጥነህ እንዳትወጣ። ችግር የለም። ሌላ ጊዜ ተምራችሁ አንብባችሁ ነው። እሺ ግድ የለም። ረጋ በል ወንድምነት። አሁን ርዕሱን ለማስቀየር እየሞከረ ነው ያለው እና ቀድሞ ሳይን ጥያቄ ትጠይቅ እና እንጂ ልጁ ሰውየው እኮ ተሳዳቢ ነው። እኔ ስለማውቀው ነው። ከዚህ ያለፈ አያወራ። ታምረ ማርያምን አዎ አላነበብኩትም፣ ግን ኑና ሞክሩኝ። ታውቃላችሁ፣ አቅማችሁ ምን ያህል እንደሆነ ታውቃላችሁ። አዎ አላነበብኩትም። ይሄ የተነበበ መጽሐፍ አይደለም። እሺ አላነበብኩትም፣ ግን ኑና ሞክሩኝ። ኑና ሞክሩኝ። አላነበብኩትም። አይ ስላላነበብኩት ነው እንደዚህ የሆነው እጄ ላይ ስላላነበብኩት ነው። ስትያዙ ገለባ ናችሁ። እንደዚህ በቃ ሩጫ ነው። የገባውም ለመሳደብ ነበረ፣ ግን ዛሬ እንዴት ጨዋ እንደሆነ ጨዋነቱንም አለማወቁንም አሳይቶናል ነው። እሺ በቃ ተይዛችኋል ኦርቶዶክሳውያን። አሁን ከዚህ በኋላ ምዕመኑ ነቅቶባችኋል። ህዝቡ አይቷል። ዓለም አደባባይ ላይ 840 ሰው እዚህ ጋር እንኳን እየሰማ ከበስተኋላም አለ ቢሃይንድ የሚሰማ 840 ሰው እየሰማ ኦርቶዶክሳውያን ገብተው ከመሳደብ ውጭ ገብተው አርእስት አስቀይሮ ለመውጣት ከመፈለግ ውጭ መልስ የሚባል የላቸውም። አለንም ብለው የሚሉት ቄሶቹም ወይ ዲያቆናት መምህራን አይገቡም። ለምን? ባዶ ናቸው እነሱም ማለት ነው። ባዶ ለምን? ለሚጠይቁት ጥያቄ መልስ እንደማይኖራቸው ያውቁታል። ስለዚህ ነው ምክንያት ፈጥረው አርእስት ለመቀየር የሚፈልጉት። እሺ ኤፍ የተባልከው ሰው ድጋሚ ከላክ ማነው? ኤፍአይ ድጋሚ ከላክ ያው ሂሳብህ ልታገኝ ነው ወንድሜ። አንዳንድ ሰዎች በጣም ነው ስርዓት እያጣችሁ ያላችሁት። ከዚህ በኋላ ለማንም ሰው ማስጠንቀቂያ አልሰጥም። የወንጌል አማኝ ሆኖ ገስት ላይ የሚልክ ሰው ካለ ብሎክ አድርጉት፣ ካልሆነ እኔ እሸኛችኋለሁ። ኦኬ ወርቁ አሁን በጌታ ሰላም በቃ ይሄን ማነው ወንደሰን ይሄን ቤት አታየው ማለት ነው። ቻው ብራዘር፣ ቸርች አምልክ እናንተንኛ። እሺ እዩ ኢየሩስ ማለት ነው እንጂም ቸርች አምልክ በቃ እዚህ ፔጅ ላይ አትመጡም ማለት ነው። ዝንጀሮ መጠበቅ አይነት እኮ ሆነብን ወገኖቼ። ኦርቶዶክሳውያንን ጠርተን እንዴት ወንጌላውያን አማኞች ገስት ልካላችሁ? ስለ ታምረ ማርያም
መልስ ለመስጠት የወንጌል አማኝ የሆነ እንዴት ገስት ይልካል? ወንድሞች ኦኬ። አሁንም ካላችሁ ምንም እኔ ነኝ ብሎክ ማድረጋችሁ። እኔ ብሎክ ያደረኩት ማንም ሰው ከበስተኋላ መታችሁ እንትና ብሎክ ተደርጊያለሁ አስፈቱ ይብላችሁ ብትሉ አታየውም። ይሄን ፔጅ ፕሮግራሙን በጣም ከጣመህ ዩቲዩብ ላይ ሲያስቀምጡልህ ዩቲዩብ ላይ ታየዋለህ። ቲክታክስ አታየውም ማለት ነው። አለቀ። እሺ እግዚአብሔር ይባረክ። ስለዚህ ምንድነው እያን ያለ ነው? በቤተክርስቲያኒቱ መጽሐፍት ውስጥ የተጻፈውን በፍጡርና በፈጣሪ በባሪያና በጌታ በአዳኙና ሊድኑ ባላቸው ሰዎች መካከል ያለውን ልዩነት በፍጹም ልዩነት ባላደረገ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሰጣል። ስለዚህ ለሚጠይቁትም ጥያቄ መልስ የላቸውም ማለት ነው። መልስ የላቸውም። ስለዚህ ወደ ቪዲዮ ጫጫታቸውን እንግባ። ኦኬ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብኩ እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ 5 ዕለታት እየተገለጠች እንዲያውም ይላል በታመነ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንድላት ይሆኑ ጨርቁን እየወረወሩ ጻድቃንን፣ ሰማዕታትን፣ መላእክትን አስከትላ መጣ። ምዕመናን ዛሬ ብዙ እንባ ይፈሳል፣ ብዙ ዋይታ ይሰማል። በየቦታው ሮሮ አለ፣ ጭንቀት አለ፣ ዋይታ አለ። ቀኑ ጨልሞብን ሜዳው ገደል ሆኖብን መውጫ ቀዳዳ መሽሎቻ ማጣንበት ጊዜ የምንሸሸግበት ዋሻ የምንመክትበት ጋሻ ባጣን ጊዜ በእውነቱ ነገ የማይናፍቀን እስከምንሆን ድረስ በእውነቱ ዛሬ ያለፈው እያስጎመጀን የነገው እያሰጋን የዛሬው እያሳቀቀን ባለንበት ጊዜ የድንግል ማርያም እጅ ያስፈልጋል። የድንግል ማርያም በረከት ያስፈልጋል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዲህ አይነት ቤተክርስቲያን የምትሰራው ምዕመናን፣ ይህ ቤተክርስቲያን ስናለቅስ እንባ መፍሰሻችን ነው። ስንጨነቅ ብሶት መተንፈሻችን ነው። ስንታመም መፈወሻችን ነው። ስንራብ የምንበላበት ነው። ስንጠመቅ እንከብርበታለን። ስናገባ እንሞሸርበታለን። ስንሞት እንቀበርበታለን። ወደ ሰማያዊ መንግስት መሸጋገሪያ መወጣጫ የይለፍ ወረቀት እናጽፍበታለን። እና እንግዲህ ይህን ጊዜውን ለመቆጠብ እኔ በእውነት 2 የደነቁኝ ነገሮች ተናግሬ ለብፁዓን ሊቃነ ጳጳሳት ላስረክብ። በመጀመሪያ ደረጃ ይህን የመሰለ ውብ ቤተክርስቲያን አሁን እናንተ የታየው ልትሉ ነው ታስታውቃለች። አሁን ለማድረግ አይን ይጠይቃል። ክፋታቸው ነው እንጂ አይን ይጠይቃል። ምዕመናን ውብ ነው። መቅደሱ ሰፊ ነው። እኔ ቅድም ዶክተር ዘሪሁን እንደው ሪፖርት አቀራረባቸው እንትን ይላል። እኔ ብዙ ዓለማዊ ስብሰባ ይጃቃለሁና የፖለቲካ ማህበራዊ ስብሰባ ይጃቃለሁና እንደው ለፖለቲከኞቹ ዶክተር ዘሪሁን እንደው ጠርተው ጸበል ቢያጠምቋቸው እውነቱን ለመናገር አጭር ንግግር አንወድም። ኢትዮጵያ ንግግራችን ይለጠጣል። ጆሮ ሞልቶ እስኪፈስ ድረስ የገባን ሁሉ እኮ ነው የሚያብራሩ። ይገርማቸዋል። እኔ ደግሞ ድፍረት የገባኝ ነገር የሚያብራራልኝ ነው። አንዳንድ ሰው እንጀራ ስትሉት እንጀራ የሚሰራው ከጤፍ ነው ብሎ ማብራሪያ የተፈለገው እንጀራ ነው፣ ማብራሪያ አይደለም። ማብራሪያ እኛ ያቸገ ኦኬ። ይህ ትምህርት ከየት ነው የተቀዳው? ልብ በሉ። እኚህ ሰው መጋቢ አዲስ ናቸው። ትምህርታቸው ከየት ነው? አሁን ለህዝብ ነው እየተናገሩ ያሉት። ብፁዓን ሊቃነ ጳጳሳት ባሉበት ቤተክርስቲያን እየተመረቀ ባለበት ምንድን ነው እየተናገሩ ያሉት? መግቢያ ላይ የተናገሩትን አንዴ ልድገማት እና ብዙውን አላሰማም። እዚህ ድረስ ትንሽ ላሰማም። ስሙት። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ ቆይ ኦርቶዶክሳዊት ቤተክርስቲያን ስለ ቅድስት ድንግል ማርያም የምትሰብከው እመቤታችን ተገልጣሉ። የት ነው የተገለጠችው? ይሄ መገለጧ የቱ ጋ ነው? የትኛው መጽሐፍት ላይ የተጻፈው? ዋቢ አድርገው የጠቀሱት መጽሐፍት የትኛውን ነው? ይሄን መጽሐፍት ኤርሚያስ ታውቀዋለህ ወይ? ቀጥያ ያሳያችኋለሁ።
እሺ ይቀር 5 ቀን ሙሉ ቅድም እንደነገርኳችሁ ሐምሰ ዕለታተ እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንድላት ይሆኑ ጨርቁን እየወረወሩ ጻድቃንን፣ ሰማዕታትን፣ መላእክትን አስከትላ መጣ። ምዕመናን ዛሬ ብዙ እንባ ይፈሳል። ማረብ እየሰጧት ማረቡን እየተቀበለች ትባርክላቸው ነበር አይደል ያሉት። ሰውንም ታገዳድል ነበር። በየት? በደብረ ምጥማቅ። መረጃ ለኤርምያስ ተናገር እውነቱን። ታገዳድል ነበር ሰው፣ ታጨፋጭፍ ነበር ሰው። 5 ዕለታት ተገልጣ ማለት ነው። እሺ ወደ መረጃችን ሂዳ ደብረ ምጥማቅ በደብረ ምጥማቅ ስለተደረገው ታምር ትንሽ ጠብቁኝ፣ ከዚህ ጀምሮ ማለት ነው። ለምሳሌ በደብረ ምጥማቅ ተገልጣ ያደረገችው ገጽ 77 ታምረ ማርያም ማንም ኦርቶዶክሳዊ እንኳን ምንመን አይደለም ጳጳስ ዲና ያደርገውም። ይሄንን የአብርሃም አምላክ ምስክሬ ነው። ሎክ እንግዲህ እዩ በግዕዝ በአማርኛ በደብረ ምጥማቅ ስለተደረገው ታምር። ይህን ታምር ያደረገችው ማናት? ልመናዋ ክብሯ የልጇ ቸርነት ከኛ ጋር ምናምን ነገር ይልና በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይሄ ነው ይላል። ይሄ ታምር የተደረገው ቀጥሎ የምናነባቸው 2 እና 3 ምዕራፎች የተደረገው በማን ነው? በማርያም ነው። ይሄ ታምር የተደረገው የት? ደብረ ምጥማቅ የሚባል ቦታ። አምላክን ወደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ሚዩት አድርገው ማችን ጌት ተዋህዶ ሚዩት አድርገዋል። እሺ ጨርሰ አወራለሁ። እሺ እመቤታችን ኃይል ባደረገችበት በዚህ በደብረ ምጥማቅ የክርስቲያን ወገን ለገዳም የሚሻሉ ወንድሞች መነኮሳትን የሚሰበሰቡበት ገንዘብ ሁሉ በግመሎች የሚጨነው አንድ ድሃ ሰው ነበር። ክርስቲያንም ወገንም ከሱ ጋራ ይልኩ ነበር። እሱ ግን ከገንዘቡ ከፍሎ በመንገድ ይበትነው ነበር። ከጥቂቱ ገንዘብ በቀር ለመነኮሳቱ አያደርስላቸውም ነበር። መነኮሳትን ሁልጊዜ ያውካቸው ነበር፣ እሳቸው ግን ይታገሱ ነበር። ይህ ድሃ ሰው የክርስቲያን ወገን ነው። ግመሎችንም ከመጫን ብናወጣው ልጆቹ በረሃብ ይሞታሉ። እግዚአብሔር በእሳቸው ምክንያት በፍዳ ይመረምረናል። ነገር ግን ከክፉ ስራው ምን አልባት ይመለስ እንደሆነ እንታገሰው አሉ። ነገር ግን ከክፉ ስራው ምን አልባት ይመለስ እንደሆነ እንታገሰው አሉ። እርሱ ግን ሁልጊዜ አመፅን፣ ክፋትን፣ ክዳትን ይጨምር ነበር። ከዓመቱ በአንዲት ዓመት የገዳሙ በዓል በደረሰ ጊዜ ግመሎች ይጭን ዘንድ መነኮሳት ይዘውት ሄዱ። የአንድ ሰው ማለት ነው። ለበዓል የሚያደርጉበት የሚያሻቸውን ነገር ለመግዛት ምስር ወደምትባል ሀገር ሄዱ። ግብፅ ማለት ነው። የደብረ ምጥማቅ የሚባለው እዛ ሀገር ነው አለ ተብሎ የሚባለው። በየዓመቱ ሁሉ የምስር ሰዎች የሚሰጡት የታወቀ ግብር ስለነበረባቸው የሚቻላቸውን ያህል ለገዳሙ እጅ መንሻ ይሰጡ ነበርና ለገዳሙ የሚሻለውን ከሰም፣ ከዕጣን፣ ከዘይት፣ ከምግብ ወገን ባዘጋጀ ጊዜ በግመሎቹ ላይ አጫጭነው ከእሱ ጋር አላኩ። ከምስር በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱም በመንገድ መካከል ነበር። ከቤቱም በገባ ጊዜ ከእነሱም ጋር ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውን በገዳም ለሚኖሩት መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ። ለበዓል የሚበቃውን ይህንን ያህል ገንዘብ ምንድን ነው አሉ። ከዚህም በኋላ ከዚያ ከእመቤታችን ወደምትገለጽበት ቤተክርስቲያን ገብተው በግንባራቸው ደፍተው አስነክተው ሰገዱ። በንጽሐ ድንጋይ በንጽሐ ነፍስ የጸናሽ እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባህሪ ነው። ሁልጊዜ ገንዘብሽን በሚሰርቅ
በዚህ ሰው ላይ ተአምራትሽን ካላደረግሽ ከቤተ ክርስቲያንሽ አናገለግልሽም፣ እስከ መቼ? እስከ ዘላለም ድረስ በዓልሽንም አናከብርም አሏት። ገንዘብ የሚሰርቅ ሰው ሆነ። ይሄ ድሃ ሰውዬ ልጆቹን የሚያሳድግ ሰው ነው። ግመል እንዲጭን በስራ የተባበረ ነው እና አሁን ገንዘብሽ እየተሰረቀ ነው። ከዚህ በኋላ በዚህ ገንዘብሽን በሚሰርቀው ሰውዬ ላይ የሆነ ተአምር ካላደረግሽ በደብረ ምጥማቅ ነው አናገለግልሽም፣ በዓልሽንም አናከብርም አሉ። ቁጥር 22 ከዚህም በኋላ እያዘኑ እያለቀሱ ከቤተክርስቲያን ወጥተው ሄዱ። በምዕራብም ካሉ ሰዎች በመካከለኛው ወደ ቤተክርስቲያን በር ፊት ቆሞ አንድ እንግዳ ሰው ነበረ። ግመሎቹን ከሚጭነው የክርስቲያን ወገን ከሆነው ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው ከመካከላቸው ከቤተክርስቲያን በር ወጥቶ ሄደ። በበረሃ የሚኖረው ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ የምታበራ ፈጽማ የምታበራ ሴት ብርሃን የለበሱ 2 ሰዎችን አስከትላ አንዱ በቀኟ አንዱ በግራ ሆነው ከቤተ ክርስቲያን በር ስትወጣ አያት። መጋቢ አዲስ ምንድነው ያሉት? ቆይ እዚጋ 1 ደቂቃ ማትሞላ የሳቸው ንግግር ትምህርታቸው ከየት ነው የሚቀዳው? ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብኩ እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ 5 ዕለታት እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንድላት ይሆኑ ጨርቁን እየወረወሩ ጻድቃንን፣ ሰማዕታትን፣ መላእክትን አስከትላ መጣ። ኦኬ እንግዲህ የደብረ ምጥማቅ ትንሽ ሰፋ ክፍል ያለ ነው። 3 ምዕራፎች ናቸው። አነበዋለሁ። እዚህ ጋር ምንድነው እነዚህ ሁለቱ ሰዎች እዚህ ጋር ከቤተክርስቲያን በር የወጡት እነዚህ በምዕራብ ካሉ ሰዎች በመካከለኛው በር ፊት ወጥተው ቆይ እዚህ ጋር ነው። በበረሃ ከሚኖረው ቁጥር 25 ከሚኖረው ሰው አጠገብ በመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ የምታበራ ሴት ብርሃን የለበሱ 2 ሰዎች የተባሉት ብርሃን የለበሱ 2 ሰዎች መላእክት ናቸው። አንደኛው በቀኟ ሌላኛው በግራዋ ሆነው ከቤተክርስቲያን በር ስትወጣ አዩ። ከሰማይ አይደለም የወጣችው፣ ከቤተክርስቲያኑ ከስዕል ውስጥ ነው የወጣችው። እንደውም ከዛ እሺ ያ ገንዘቧን የሰረቀ ሰው ላይ ፍረጅበት ብለዋታል። ከዚህም በኋላ በቀኟ ያለውን መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። የመስቀል በትር ይመስል ከላይ መስቀል ከታች በትር ይመስል ነገር የያዘ አላያችሁ? ሚካኤል ነው ገብርኤል ነው ብለው የሚሏቸው ይሳሏቸው። ኦኬ እና አመለከተችው፣ በትር ይሰጣት ዘንድ አመለከተችው። ያን ጊዜ የመስቀል በትር በሰጣት ጊዜ ግመሎቹን የሚጭነውን ጎኑን ይዛ ወጋችሁ። ጋይስ ድሃ ትወጋለች። ገንዘብ የተሰረቀ ብለው ስላሏት ወጋችሁ። ከዚያም በኋላ ከብርሃን ወገን ከሰው ጋር በትር ይዛ በወጣችበት በር ወደ ቤተክርስቲያን ገባች። ከሰማይ አይደለም የመጣችው። መጋቢ አዲሱ እዚህ ዋሻሉ። በእርግጥ እሳቸው አይነ ስውር ናቸው። የስጋቸው አይን ብቻ አይደለም የታወረው፣ ልብ አይናቸውም የታወረ ነው ይመስላል። ምክንያቱም እንደ አይኔ ቢከፈት እመቤቴን ስዕሏን ለማየት እናፍቃለሁ ብሎ ያሉ ናቸው። የተሰቀለውን ክርስቶስን እንኳን ለማየት አይናፍቁትም። ይሄ ልቡ የታወረ ሰው ንግግር ነው። ምንም ኦርቶዶክሳውያን ማርያም እንወዳታለን ብለው ቢሉም እኛም እንወዳታለን። እውነት እነሱ የሚሏትን ስዕሏን አይደለም የጌታዬ እናት ወዳታለሁ፣ ግን ከክርስቶስ አስበልጠን ግን አንወድም። ለማየት የምንናፍቀው የተሰቀለልንን ጌታ የክብርና የምስጋናን ዘውድ የተጫነውን እሱን እንጂ አይኔ ቢከፈትልኝ አሉ ሰይፉ ፋንታውን ፔጅ ላይ ቀርበው የማርያምን ስዕል ነው ለማየት የምናፍቀው አሉ። እዚህ ሴቶቹ በየቦታው የሚጨመድዱት የሚያቃጥሉትን ማለት እኮ ይሄ ሰው በልብ እውርነትም ሲመታ እንዲሆናል ለቶ ኦኬ። ከዚህ በኋላ ከብርሃን ወገን ሰው ጋር በያዙት ቤተክርስቲያን ወደ ቤተክርስቲያን ገባች ይላል። ሰውየውን ጎኑን ወጋችሁ፣ ከዛ ገባች። በተሰወረችም ጊዜ ፈጥኖ ተነስቶ ግመሎቹን እንደሚጭነው በሄዱ ጊዜ ጎኑን ተወግቶ ደሙ ከሱ ፈሶ አገኙት። ፈጽሞም ፈራ። ወደ መነኮሳቱም ሄዶ ያየውን ሁሉ ነገራቸው። እነሱም ግመሎቹን ወደሚጭነው ሰው ሄዱ ጊዜ ከጎኑ ደም ፈሶ ሲያዩ ሳይንቀሳቀስ ሞቶ አገኙ። ገደለችው ማለት ነው። ችናት የኦርቶዶክስ ቤተክርስቲያን ማርያም ድሃ የምትገድል ገንዘብ የተሰረቀ ብላ ምህረት አታደርግም። ቄስ ተሰደበ ብላ
ቄስን ሲኦል ትከታለች። ክርስቶስ ተሰድቦ ግን ገነት ታስገባለች። ቄስን የሰደበ ሲኦል ትከታለች። ክርስቶስን የካደውን በላዔ ሰብን መንግስተ ሰማያት ታስገባለች። ወቅት አገደለች ይላል። እሺ ብዙ ክፍል ስለሆነ ረጅም ክፍል ስለሆነ ደብረ ምጥማቅ በጣም ብዙ ክፍል ነው። ይሄኛው እዚህ ድረስ ያልቃል። ከዛ ደግሞ የደብረ ምጥማቅና ቤተክርስቲያን ያፈረሱት የተንበላ እንደተመከሩ ይላል። ኦኬ ያቺ መሐረቡን የሚጥሉት ያው ብርሃን የተጎናጸፉ መላእክት ሁሉ መጥተው ነው ይላሉ። መጽሐፉን ሙሉ ያነበብኩትኝ ወደ መሐረቡ ጋር ልሂድ። ኦኬ ኦኬ አንዴ እሰጥሃለሁ ወንድሜ። በደብረ ምጥማቅ ከዛ የመሐረቡ ጉዳይ ሲነሳ መሐረቡን ወስዳለው ብላ የተገደለች ሴት ሁሉ አለች በዚህ ክፍል ላይ ማለት ነው። ኦኬ አዎ ያገኛል። ኦኬ ረጅም ነው ክፍሉ፣ በጣም ረጅም ነው ወንድሞች እናቶቼ። ለዛ ነው ሁሉም በማንበብ ካልኩኝ አሁን ጊዜ ስጠኝ እያለ ወንድሜ ቆይ አንዴ እሰጥሃለሁ። ለምሳሌ ምዕራፍ 18 ላይ ያለው ክፍል ላይ ነው ያለው። ይታያችሁ ምዕራፍ 18 ከቁጥር 1 ጀምሮ ቁጥር 3 እስከ ቁጥር 16 እስከ ቁጥር 29 እስከ ቁጥር 39 እስከ ቁጥር 47 እስከ ቁጥር 58 ይታያችሁ ርዝመቱ ማለት ነው። የአንዱ ምዕራፍ እንኳን እስከ ቁጥር 71 እስከ ቁጥር 86 እስከ ቁጥር 102 እስከ ቁጥር 117 አንዱ ምዕራፍ ብቻ ማለት ነው። እስከ ቁጥር 131 እስከ ቁጥር 145 እኔ የምፈልገው እዚህ አካባቢ ላይ ነው ያለው። ይኸውላችሁ ከዚህ ጀምሮ ነው ያለው፣ አሳያችኋለሁ። እስከ ቁጥር 145 አላለቀም። እስከ ቁጥር 158 እስከ ቁጥር 174 አንዱ ምዕራፍ ብቻ ማለት ምዕራፍ 18 እስከ ቁጥር 186 እስከ ቁጥር 198 198ኛው ቁጥር ላይ ያልቃል። አሁን 198 ቁጥር ባነበው በሙሉ እዚህ ትሳለቻላችሁ። ስለዚህ እኔ ሙሉን ያነበብኩት መጽሐፉን ሙሉን አልኩ። እዛ ምዕራፍ 19ም እዚህ ስለ ነቢዩ መሐመድ የሚናገረው አለ። አነበዋለሁ ተዋዋለሁ አይሮ ነው። ኦኬ እሺ እኔ ዋናው ላይ ደብረ ምጥማቅ ተገለጠች ተብሎ በተባለበት ቦታ ላይ እንደዚህ ይላል። ክፍሉ የሚናገረው በዚህ በደብረ ምጥማቅ ታሪኩን ስለማውቀው ስላነበብኩት ማርያም ደብረ ምጥማቅ በሚባል በግብፅ አውራጃ ላይ ተገልጣ ይላል። የጌታችን እናት ማርያም መቼ ፈርዶባት በኦርቶዶክሳውያን ደብተራዎች እንዴት አድርገው ስሟ ላይ እንደቀለዱባት እንደነገዱባት የራሳችን እናቶች እንኳን የዚህን ያህል ክብር አይኖራቸውም። ክብራቸው በጣም የከበረ ነው። የጌታ እናት ማርያምማ እንዴት ግን የሚሉትን ስሙ። ከዛ በዛ ትገለጥላቸው ነበር ማርያም ይለዋል እና በዛ የሚሰበሰቡ ፊቷን ለማየት ከደስታቸው ብዛት የተነሳ በጣም ብዙ አሉ። ከግብፅ ከተለያዩ ሀገር ከቀጰዶቅያ ምናምን ነገር ከምናምን ከፍርጊያ ከምናምን ነገር ቦታ ይሰበሰባሉ ይላል እና እንደ ክብረ በዓል ሆኖ ማለት ነው። ፊቷን ለማየት ከመደሰታቸው ብዛት የተነሳ አንዳንዱ ሰው አምላክን የወለድሽ በድንጋይ ሥጋ ድንጋይ የጸናሽ ክብርት እመቤቴ ሆይ ዛሬ በአንቺ ላይ የሌለ ሌላ ልብስ በመልበስ ለእኔ ተገለጭልኝና ልሽ ይላት ነበር። ዛሬ በአንቺ ላይ የሌለ ሌላ ልብስ፣ በሌላ ልብስ ማለት የሚለምኗት ክርስቲያኖች ሁሉ በምትፈልጉት አይነት ልብስ እንድትገለጥላቸው ያዟታል። እሷም ትገለጥላቸዋለች። ለምሳሌ በዚያን ዘመን ሽንሽን ቀሚስ ቢኖር እመቤቴ ሆይ ለእኔ በሽንሽን ቀሚስ እንድትገለጭልኝ እፈልጋለሁ ብላ ከጸለች አንዷ በዛ ልብስ ትገለጥላታለች። ለአንዳንዱ ደግሞ የጅንስ ሱሪ ቢኖር በዚያ ዘመን የጅንስ ሱሪ እኔ በጅንስ ሱሪ ነው እንድትመጪ የምፈልገው ብላ ብትላት እንደዛ ትገለጥላቸው ነበር። ቀጥያ ያሳያቸዋለሁ ልብሶቿን ሁሉ። አንዳንዱ ሚኒስከርት ቢኖር እኔ በሚኒስከርት ብትመጪ ነው ደስ የሚለኝ። ምክንያቱም ያለ በአንቺ ላይ የሌለ ልብስ ልብስን በመልበስ ለእኔ ተገለጭልኝ ይሏት ነበረ። እሷም ልብሷን ለውጣ ትገለጥላቸው ነበር። ልክ ነበረ ሜሎስ አሁን በአበሻ ቀሚስ ነው ብሎ ቢላት በአበሻ ቀሚስ ትመጣለች።
ቢኒ ደግሞ የለም ሽንሽን ቀሚስ አውልቃ ሄዳ ያንኛው እንደገና ሌላ ቀይራ ትመጣለች። እኔም ብዬ ብላት ልክ እንደዚሁ ማለት በሚለምኗት ሁሉ ልብስ ትገለጥላቸው ነበር። ከዚህም የተነሳ ልብሷ ቀጠልያ የሚመስል ልብስ ነበራት። ይኸው ቀጠልያ የሚመስል ልብስ በመልበስ በምትታያቸው ጊዜ አለ። ይህን ደግሞ ያስወልቋታል። ከዛ ደግሞ ስታወልቀው ደግሞ ሀፍረተ ስጋዋ እንዳይታይ የብርሃን መጋረጃ ይዘጋ ነበር ይላል። በማን ላይ ነው ግን እንደዚህ የሚቀልዱት? አየህ፣ በማን ላይ የማ ስም ነው የተጠራው? እዚህ የጌታዬ እናት ስም ስለተጠራ ነው እንጂ ይህን ተረታቸውን ዞር ብዬ አላየውም ነበር። ሴተኛ አዳሪ ያደረጓት እንዴ እነሱ በፈለጉት ልብስ ነይ እመቤቴ ይሄን ለብሰሽ ቅጠልያ ያምርብሻል ብለው ሲሏት ቅጠልያ ልብሳ የምትመጣ እስስት ይመስል ልብሷን የምትቀያየር ማለት ነው። የማንን እናት ነው የጠራችሁት ነው ኦርቶዶክሳውያን ሙግታችን። አንድ ቄስ ፊቴ ቆሞ አያወራም። ቀጥሎ ማነባው ነው ይሁት ወንድሞቼ ናቶቼ። ትንሽ መንፈሴ ብስጭት ብሎ ቢል የጌታዬን እናት ነው የጌታችን እናት ነው እንደዚህ ያራከሷት። ይሄ እርጉማን የሆነ ደብተራ ሁሉ የጻፈውን ጽሁፍ እዩት። ቀጥሎ ህቡር እሳት የሚመስል ልብስ በመልበስ የምትታያቸው ጊዜ አለ። ቀያይሪ ሱላት ቀያይራለች። ህቡር ሰማያዊ የሚመስል ልብስ በመልበስ የምትታያቸው ጊዜ አለ። ይህን ሁሉ እነሱ ናቸው የሚያስቀያይሯት። ለሚለምኗት ልዩ ልዩ በሚሆን በብዙ ልብስ ህብር ትታያቸው ነበር። ለሚለምኗት ማለት በልዩ ልዩ ልብስ እንደሚፈልገው። እኔ በወቅቱ ኖሬ ማርያም እንደዚህ ብዬ ለምናት እነሱ እንደሚሉት ለምሳሌ አጠር ያለ በበጋ ጊዜ እዚህ በውጭ ለስዊሚንግ ምናምን ደግሞ በቢች አካባቢ ላይ የሚጠቀሙበት ቁንጣ እሱን ለብሰሽ ብዬ ብላት ልትመጣ ማለት ነው። ማንን ነው እንደዚህ እያሉ ያሉት? እዛው ሴተኛ አዳሪ ጋር ሄዳ አቃያሪኝ። እሷም ራሱ እንኳን አትቀይርልህም። ልብ በሉ። ልመናቸውንም ችላ አትላቸውም ነበር። ልብሷ በሚለወጥበት ጊዜ ሁሉ የብርሃን መጋረጃ ይጋረድ ነበር። አየህ፣ ለምን? ያው ብርሃን መጋረጃ መጋረዱ መላእክት እንዳያዩዋት ነው። ወይ እንዴ እንትን አለች እኮ አወለቀችው ብለው እንዳይሉ ማፈሪያ። ከህዝቡም ትሰውር ነበር። ጥቂትም ቆይታ የብርሃን ልብስ ከፊቷ ይወገዳል። ለህዝቡ በለመኗት ልብስ ህብር ትገለጥላቸው ነበር። በለመኗት እነሱ በለመኗት ጋቢ ለብሰሽ ነኝ ብለው ካለ በጋቢ ትመጣለች። ሂጃብ ለብሰሽ ነኝ እንደ ሙስሊሞቹ እንደ ሳውዲ አረቢያ ሴቶች ትመጣለች። ምንም አማራጭ የላትም። በለመኗት ሁሉ ነበር የምትገለጠው። ደብረ መጥማቅ ላይ ይቅርታ አድርጉልኝ፣ የጌታዬ እናት አይደለችም። እቺ ሌላ አውሬ ናት፣ ኤልዛቤል ናት። የጌታችን እናት አንተ እንደዚህ አዛት ክርስቲያን ወገን ና አውልቂ፣ ይሄኛውን አውልቂ አያምርብሽ፣ በዛኛው ነኝ ብለህ የምትሰጣት አንዲት ተራ ጋለሞታ ሴት አይደለችም። የጌታዬ እናት ስሟ ብቻ ስላለ ለስሟ እንጠነቀቃለን። እችን እንፈጠፍጣታለን በእውቀት ማለት ነው። ገብቶ የሚያስጥላት ደብተራ ያለውን ከእኔ እጅ በምን በእውቀት እዩ። ስለዚህም ነገር ፈጽሞ ደስ ይላቸው ነበር። እያንዳንዱ ሙሉ ይልቁንም በሕይወተ ሥጋ ባለ መልኩ አምሳል ዘመዶቻቸውን ባየናቸው ጊዜ ደስ ይላቸው ነበር። ሁለተኛም ልዩ የሚሆን ከህዝቡ ይወጣሉ። ከእስላሞችም ከሌሎችም ግንቦት በሚባል ወር በ20ኛው ቀን ወደ ከበረ ገዳም ይመጣሉ። ይሄ ደብረ ምጥማቅ የተባለው ማለት ነው። ከእነሱም በየዓመቱ ሁሉ እስከ 25 ቀን ድረስ ይቀመጣሉ። ከ21 እስከ 25 ማለት ነው። ለ5 ቀን ብሎ ያሉት ቅድም። እኔ የምለው ወይት መጋቢ አዲስዬ እዚህ የቤተክርስቲያናችን ትምህርት አይደለም እንዲህ ብላችሁ የምትሉት ታምርና ገድል ድርሳን ቤተክርስቲያናችን ትምህርት አይደለም። የትምህርት ክፍላችን ዋናው ትምህርታችን የሚቀዳው ከሱ አይደለም እንደ ያሉት። ይኸው ግን እዚህ ህዝብ ላይ ተናግሬ ለጳጳሱ ለሊቀ ጳጳሱ ለቃለሁ አሉ። አውደ ምሕረት ላይ ቆመው አሜን ያስብላሉ። ህዝብ ያስጨበጭባሉ። ከየት ነው የጠቀሱት? ታምር 18 ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ ለቤታችን ተገልጣ ከየት ነው የሚሰብኩት? ከዚህ መጽሐፍ ወይስ ከመጽሐፍ ቅዱስ? ከዚህ መጽሐፍት እና ስብከታቸውና ትምህርታቸው ከዚህ መጽሐፍት አይደል የሚቀዳው? አዎ። ታዲያ ለምንድነው ኤርሚያስ አንተና ወንድሞች ፊት ቀርበው መነጋገር ያልቻሉት? ኦርቶዶክሳውያኑ ወገባ ገዳቸው ስለሚሰበር ከነተረታቸው ጭምር አልኩ አድቅቄ ተዋለው በወንጌል በትር መትቸው ማለት ነው።
ልብ በሉ። ጨረስክም? ቆይ ልጨርስ እሰጥሃለሁ ብራዘር፣ ታግሰኛል፣ እሰጥሃለሁ። በደንብ በሰፊ ታወራለህ። መጽሐፍትን ጠቅሰው መጽሐፍ ቅዱስን ጠቅሰው ሳይሆን ስለ ማርያም የሚሰብኩት ታምረ ማርያምን ነው የጠቀሱት። ታምረ ማርያምን አውደ ምሕረት ላይ ጠቅሰው ከሰበኩ ለምን እዚህ ተነጋገሩበት ተብሎ ሲባሉ ለምን ያፍራሉ? ያው ከ21 ማለት ነው እዚህ ከ20 ጀምሮ ከእስላሞችም ከሌሎችም በግንቦት በሚባል ወር በ20 ቀን ወደ ከበረ ገዳም ይመጣሉ። ስለዚህ 20 አለ 21 22 23 24 25 ለ5 ቀን እዚህ ይቆያሉ ማለት ነው። እስከ 25 ድረስ ማለት ነው። ከ20 እስከ 25 እችት እዛስ ከዛ በዚያ ቀን ይቀመጣሉ። አስቀድመው በተናገርኑ ቀን 5 ቀን አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን በድንኳን ውስጥ ሳያቋርጥ ትገለጽላቸው ነበር። መሐረቡስ ወንድማችን ስለቸኮለ ይህን ሁሉ አላነብም። እሺ መሐረብ ምንድነው? መሐረብ ዋጋ ልምጣ። እዚህ ጋር ቁጥር 153 158 አምላክ ድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን የወደደችውን ሰው ቡራኬ ይቀበል ነበር። ምን አይነት ቡራኬ? ንጽሕት በሚሆኑ እጆቿ የያዘችውን ቡራኬ ይቀበላል። በአንድ ዓመት ለበዓል ከተሰበሰቡ ሰዎች ከተቆረጠች አንዲት ባሪያ መጥታ መሐረቡን ወደ ላይ ጣለችው። አንዲት ባሪያ ነች፣ ሰራተኛ፣ በቀድሞ ንግግር ገረድ ተብሎ የሚጠራው ማለት ነው። መጣች፣ መሐረቡን ወደ ላይ ጣለችው። አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን መሐረቡን በእጇ ተቀበለቻት። ሕዝቡም አይተው አደነቁ። ከሳቸውም የተጠራጠረ አለ፣ መሐረቡ የተሰቀለው መስሏቸው ነበርና ቤተ ክርስቲያን ጉልላት ላይ ባለ በብረት ችንካር የተያዘ መስሏቸውም ነበር። አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን የልባቸውን መጠራጠር አውቃ መሐረቡን ከእጇ ዘረጋች። በእጇም 3 ጊዜ እርግብ 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 አደረገችው። እንደዚህ ጨርቁ ማለት ነው። ታውቃላችሁ፣ እንደዚህ እርግብ 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 እንደዚህ ስትለው እርግብ 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 እንደሚል ማለት እርግብ እርግብ አደረገችው ማርያም ማለት ነው። መሐረቡን መሐረቤን ያያችሁ ልጆች እባካችሁ ልንል አሁን ቀጥሎ ማለት ነው። ኦኬ ከዛ እርግብ እርግብ አደረገችው። ኦኬ የልባቸው መጠራጠር አይታ መሐረቡን ከእጇ ዘረጋች። ከእጇም 3 ጊዜ እርግብ እርግብ አደረገችው። ሕዝቡም ሁሉ እያዩ ወደ ታች ጣለችው፣ መሐረቡን ማለት ነው። ከቤተክርስቲያኗ አናት ላይ ያቺ ድሃ ሰራተኛ ነች መሐረቡን ወደ ላይ ጣለችው። ማርያም ደግሞ ወደ ታች ለቀቀችው። መሐረብ ሩበራ መሐረቤን ያያችሁ ልጆች እባካችሁ አይነት ማለት ነው። ያቺ ባሪያ ግን በመካከላቸው ቆማ ነበርና መሐረቡን በእጇ ተቀብላ ይዛ በልብሷ ሰወረችው። ከላይ ሆና ስትወረውረው ስትለቀው ያቺ ባሪያ አፈፍ አድርገችና መሐረቡን ያዘችው። ያንንም መሐረብ እንዳይቀሟት ከመካከላቸው ልትወጣ ወዳ በሆዷ በደረቷ እየዳኸች በምድር ላይ ወደቀች። ሕዝቡም አይተው ይዘዋት አንገቷን አነቋት። የመተናነቅ አነቋት። እጃቸውንም ዘርግተው በበትር በጅንፎ መቷት። ጅንፎ የሚባለው ገጠር የተወለድኩ ስላደኩኝ ገጠር ላይ በትራችን ላይ ጅንፎ የሚባለው በብረት በቀጭንዬ ብረት በደንብ የተጠፈጠፈ ማለት ነው። በብረት የተሰራ ጅንፎ ይባላል። ጫፉ ላይ የምናስረው ከሰው ጋር እንኳን ብንጣላ አደጋ ቢደርስበት በዛ ከመታው ጸጥ ነው የሚለው። እንኳን አይደለም ብረት አስረበት አይደለም በእንጨቱ እንኳን በበትር መታው ሰው ይሞታል። እና የብረት ጅንፎ ይባላል። አንዳንዱ ቦታ ላይ ደግሞ የከብቶችና በተለይ የበጎች የበሬ ጭራ፣ የላም ጭራ ወይ ደግሞ የበግ እግር ቀስ ብለን እንደዚህ ቀልፍፈን እናወጣውና ቆዳውን ከዛ እንደ ሙሽራ አጥንቱን ካወጣኑ በኋላ በዛ ውስጥ እንጨቱን በትሩን ከትበታለን። እሱም ጅንፎ ይባላል በአንዳንድ ቦታ ላይ። ኦኬ ከዛስ በጅንፎ መቷት። ብዙ ደም ከሷ እስኪፈስ ድረስ ራሷን ገመሷት። ድብድብ ቀለጠ ማለት ነፍሰ ግድያ። ደብረ ምጥማቅ ማርያም የምትገለጠው ሰውን ወቅታ በጦር እየወጋች ጎኑን ለመግደል እንደገና ደግሞ መሐረብ በማስጣት ለማገዳደል ነው። ከመምታታቸውን ብዛት የተነሳ አካሏ ሁሉ አበጠ። ያን መሐረብ ግን ሊቀሟት አልተቻላቸውም። ኤጲስቆጶሳቱም አይቶ ይህንን ከበትሩ ጽናት የተነሳ ፈጽሞ እንዳትሞት ፈራና ወደ እርሷ ሄዶ ልጄ ሆይ መሐረሙን ስጭኝ አላት። እርሷም ሰጠችው። ከሁለትም ከፍሎ እኩሌታውን ሰጣት። እኩሌቱም ለሕዝቡ ሰጥቶ ወደ እርሷ እንዳይቀርቡ አወገዛቸው። እሳቸውን በበት ለበረከት በየቤታቸው ያኖሯት ዘንድ እንዳትል አንዳንድ ፈትል ተካፈሉ።
ፈጽሞም ከእርሷ ቡራኬ ይቀበሉ ነበረ ብሎ እዚህ አሁን ባነብል በሙሉ አሰልቺ የሆነ ታሪክ መጨረሻ ላይ ሰው የሚገዳደልበት የሚተናንቅበት የሚያልቅበት። ለምን ይሄንን የጠራሁት? ወደሚቀጥለው ሄዳለሁ። ለወንድማችን ከሰጠሁት በኋላ የኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ትምህርታችን የሚቀዳው ከመጽሐፍ ቅዱስ ነው፣ በትምህርታችን አውሩን ይኑላል። ታምረ ማርያምስ በማርያም ስም የተጻፉ የዜማ መጽሐፍቶችስ የትምህርታችሁ ማዕከል ምንጮች አይደሉ? ከእነሱ ጠቅሳችሁ አይደሉ የምታስተምሩት ብለን ስንላቸው አይ ትምህርታችን ከዛ አይቀዳም አሉ። ይኸው መጋቢ አዲስ ትምህርታቸውን ከታምረ ማርያም ነው የጠቀሱት። ቁጥሩን አልተናገሩም። 18ኛው ታምር ማለት ነው። እቼ ጌታ እናት ናት ሆይ በፍጹም 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 ወንድሞች ሊያስቆጣችሁ ይችላል። የጌታችን እናት ቅድስት ድንግል ማርያም አይደለችም። ታዲያ ማናት ብላችሁ ካላችሁኝ ይህን መጽሐፍ እንዳነበበ ሰው እዚህ መጽሐፍት የተጻፈውን ጉድ ትዕግስት ታግሰ ብትሰማኝ ወንድሜ አጋንንት ናት። ለምን በለኝ። ለጌታ እናት ባህሪ የማይመጥን ለምግባሯ የማይመጥን ምን አደረገች? እች ቅድስት ሴት ምን አደረገች? አምላክን ጌታ ኢየሱስ ክርስቶስን በመውለዷ በዚህን ያህል ልክ ስሟን የሚያጠፉት ህዝቡ እኮ መጽሐፉን ስላላነበበው ነው። እኔ እኮ መጽሐፉን ስላነበብኩ ነው እንደዚህ ብዬ የምልህ። ምን አደረገቻቸው? ማርያምን ሰው ሲያስብ ይህን መጽሐፍ ካነበበ ማርያምን ሲያስብ የኦርቶዶክሷ ማርያምን ሲያስብ የጌታችን እናት እንደዚህ ከሆነች ይቅርብኝ ብለው ብለምትል ግን የጌታችን እናት አይደለችም። የጌታችን እናት እኛ ለይተን እናውቃታለን። በመጽሐፍ ቅዱስ ላይ ተጽፋለች። እቺ ወንድሜ አውሬ ናት አልኩ። ውስጡ የተጻፈውን ትዕግስት ኖሯችሁ ምን አለበት? እኔ ያነበብኩት ሰው እንድነግር እንኳን እንደዚህ እንዳነብ በትዕግስት ብትሰሙኝ በሌላ ቀን። እናንተ ካላነበባችሁት ብችሉ አንብቡት ገዝታችሁ፣ ካልቻላችሁ እኔ ያነበብኩት ሰውዬ ካሜራ እንደዚህ ከፍቼ እንደዚህ ገጽ በገጽ እያሳየው እየገለጡ ሳስነብብህ ለምን አታይም? ከዛስ ለምን አትጠይቁ? ለምን ልበሰፊ አትሆኑ? ቄሶቹ ለምን እንደሚጮሁት በለኝ ወንድሜ። እዚህ ውስጥ ያለው ጉድ ከወጣ ህዝብ እንደሚያመልጣቸው ያውቃል። ህዝብ እንደሚጠይቃቸው ያውቃል። የኦርቶዶክስ ህዝብ ያወቀ ቀን የኦርቶዶክስ ካህናት በህዝቡ ወገባ ገዳህን እየሰበረ ከቤት ሲያባርታ ያለ አንተ ጥምጣማም ደብተራ ሁሉ ማለት ነው። ለምን አማኑኤል የሞተለትን ህዝብ የአማኑኤልን የጌታዬን እናት እንደዚህ ቀልዳችሁ እንደ አንድ ተራ ሴት አውርዳችሁ የጻፋችሁትን ነውር ለሃይላይት ነው የምሰጠው። ለወንድሜ ልስጠውና እንቀጥላለን። እሺ ማነው ጌት ተዋህዶ? እሺ ወንድሜ አሁን መቀጠል እችላለሁ። ለአንተ ስል ነው ያቋረጥኩት። ማይክ ሚዩት ነው። ኦኬ አንብበ ጨረስክ መሰለኝ። እኔ እስካሁን አንብቤ አልጨረሱትም። በጣም ሰፊ ነው እንዳየው። አንተ የምትለው ነገር ካለ በና ወደሚቀጥለው ላይ እንሄዳለን። በተለይ ከቻልክ እችል አንዴ ላሰማና ድረስ 1 ደቂቃ የምትሞላ ላሰማና የፈለግከውን ደቂቃ ውስጥ አውራ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ ለቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ 5 ዕለታት እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን መሐረባቸውን ነጠላቸውን እየወረወሩላት እየተቀበለች ትባርክና ትሰጣቸው ነበር ይላል። ወይ ወዲው መንላት ይሆኑ ጨርቁን እየወረወሩ ጻድቃንን፣ ሰማዕታትን፣ መላእክትን አስከትላ መጣ። ምዕመናን ዛሬ ብዙ እንባ ይፈሳል። ይኸው መምህራኑ እንግዲህ መጋቢ አዲስን ታውቃቸዋለህ ወንድሜ። የኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን አውደ ምሕረት ላይ ህዝብ ሰብስበው ከነዚህ መጽሐፍቶች ጠቅሰው ይናገራሉ። እኛ ከዚህ መጽሐፍቶች ጠቅሰን ትምህርታቸው ስብከታቸው የሚቀዳው ከነዚህ መጽሐፍቶች ነው። ስለ ማርያም፣ ስለ ነገረ ማርያም። ኦኬ እኛ ከዚህ ስንጠይቃቸው ግን ትምህርታችን አይደለም በትምህርታችን ጠይቁን ይላሉ። ትምህርታቸውና ስብከታቸው ግን የተቀዳው ከዚህ ነው። የጠቀሱት ታምረ ማርያም ነው። የጠቀሱት ክፍል 18ኛው ታምር ነው ወንድሜ። 198 ቁጥር አለው 18ኛው ቁጥር። ከዛ ምዕራፍ 19 ይጀምራል። በደብረ ምጥማቅ የተደረገው ተአምር ነው። ምን ትላለህ ወንድሜ? ቴንኪው። አሁን የፈለግከውን ደቂቃ ወስደህ ማውራት ትችላለህ። እሺ በመጀመሪያም ደረጃ ዝም ብላችሁ ነው ያስወጣችሁኝ እንጂ ቅድም እኔ አሁን ምን እንዳወራህ ራሱን ያልሰማሁም። ምንም ማለት ምን እንዳወራህም አልሰማሁም። ለምንድን እኔ ቤተክርስቲያን ሲሰብከኝ ቤተክርስቲያን ምንም እንደተናገርክ ካልሰማህ ታች ወረድ። ቴንኪው
በጣም ነው የሰማህ መስሎኝ ነበር። ባልሰማህበት ላይ ታዲያ አልሰማሁም ብለህ እኮ በራስህ አፍ መሰከርክ። ባልሰማህበት ላይ ደግሞ ምንም እንድትናገር አልፈለግም። ለካ በየመካከሉ ማይክ የምትከፍተው እኔ የምትሰማኝ መስሎኝ ተረጋግተህ ሰምተህ ከጨረስኩ በኋላ እንድትመልስ ነበር። ምንም አልሰማሁም ብለሃል። ምንም ባልሰማህበት ላይ ምንም እንድትናገር አልፈቅድልህም። የሰሙ ወገኖች ገብተው ይናገራሉ። ቴንክ ዩ ወንድማችን፣ እግዚአብሔር ይስጥልን። እዚሁ ቁጭ ብለህ ምንም አልሰማህም አይደል? ጆሮውን ይዘህ ነበረ ማለት ነው። በቃ አትላክልን ወንድማችን፣ አትላክልን፣ አትገባም። ምክንያቱም ምንም የሰማኸው ነገር የለም። ምንም ባልሰማኸው ነገር ላይ ለምን ትገባለህ ወንድማችን? እኔ እናንተ መጣላት የለብንም። እሺ፣ ሌላ የሰማ ኦርቶዶክሳዊ ካለ ይምጣ። ሌላ ሳነብ የሰማ ሰው የመጋቢ አዲስንም ቪዲዮ አልሰማም። ታምረ ማርያም ይሄን አለም ሳነብ አልሰማም፣ ግን ቁጭ ብሏል ገስት ላይ። በየመካከሉ እንዳላውራ ያከላክለኝ ነበር። አውርቼ እንደምንም ብዬ ተጠዳድፌ እንደ ድሃ ፍታት ነካነካ አድርጌው ለማውራት ድል ብሰጠው እኔ ምንም የሰማሁት ነገር የለም አለኝ። ምንም የሰማሁ ነገር ከሌለ ምን ልታወራ ነው ታዲያ ወንድማችን? እግዚአብሔር ይስጥልን። ቴንኪው ወገኖች፣ እናንተ የምትሉት ነገር ካለ ማለት ትችላላችሁ። ዳግሻይ እንኳን ደህና መጣህ፣ ጸጋ ይብዛልህ። እሺ ቢኒያው፣ ሁለቱ ቢኒያዎች የምትሉት ካለ ከእናንተ ልጀምር። ኦኬ፣ ቆይ እንግዳ መጥቷል። እንግዳ እንቀበልና ከዛ እንቀጥላለን፣ ቤተኞች ስለሆነ። እሺ ወይ ኑረድ እርሜ ኖ አይደለም፣ እንድታወሩ ነበረ። ቆይ እንግዳ ሲመጣ ለእንግዳው ጊዜ እንስጥና እንድታወሩ ነበር። እሺ ወይ እንዴት ነህ? ወይ እሺ ያ የለህም ማለት ነው። እሺ ሌላ የሰማ ሰው ካለ መምጣት ይችላል። ልብ በሉ፣ የሚጠቅሱት ታምረ ማርያም ነው። አውደ ምሕረታቸው ላይ ቆመው የሚሰብኩት ስለ ማርያም የምንሰብከው ነው ያሉት። የመጋቢ አዲስ ንግግርን ልብ በሉና ስሙ። የሚሰብኩት መጽሐፍ ቅዱስ ጠቅሰው ሳይሆን ታምረ ማርያምን ጠቅሰው ነው የሚሰብኩት። ታምረ ማርያምን ጠቅሰው ይሰብካሉ። እኛ ጋር ግን ሲመጡ አትጠይቁን ይላሉ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ ሐምሰ ዕለታተ እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ለስብከታቸውና ለትምህርታቸው ታምረ ማርያምን ከጠቀሱ ለምንድነው እኛ ጋር መጥተው ተጠይቁ ተብሎ ሲባል ትምህርታችንና ስብከታችን ከዚያ አይቀዳም ብለው የሚሉት? ተደምጫለሁ ወይ ተሰምቻለሁ ወይ? እዚህ ያላችሁ ወገኖች ስለ ማርያም የምንሰብከው ብለው ታምረ ማርያምን ጠቀሱ። ሊቁ ማነው? መጋቢ አዲስ ማለት ነው። እኛ ጋር ስንመጣ ይህን ስንጠይቃቸው ትምህርታችንና ስብከታችን እኛ ከዚህ አይደለም የሚቀዳው ከመጽሐፍ ቅዱስ ነው ይለዋል። እዛ ሲሄዱ ህዝብ ፊት ይጠቅሳሉ። ባለፈው ልክ ፈለገ እንዳደረገው ማለት ነው። እዛ ሲሄድ መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ላይ ገድለ ክርስቶስ ሰምራን ይተርክልሃል ቁጭ ብሎ። መልአኩ ቢላው አቀበለው። መልአኩ ለካህኑ ቢላውን አቀበለውና ቢላው ደግሞ ካህኑ ከመልአኩ ቢላውን ተቀብሎ ህፃኑን አረደው። ይሄ ህፃን አስቀድሞ ከቤተልሔም ዲያቆናቱ ህብስቱን አድርጎ በመሶበ ወርቅ ሲወስድ መሶበ ወርቋ እመቤታችን ነበረች። ህፃኑ ደግሞ የትኩሱ ዳቦ ደግሞ ተቀየረና ወደ ህፃንነት ሆና ህፃኑ ደግሞ ካህኑ አስተኝቶት መልአኩ መጥቶ ቢሎ ሰጥቶት ህፃኑን አረደው ይላል በቤተ ክርስቲያን ቆሞ ማለት ነው። እዚህ መተና ተጠይቅ ተብሎ ሲባል ወገቤን ይላል። ላሳይ የፈለግኩት እኛ ጋር ሲመጡ ካያችሁኝ እስቃለሁ፣ ካላያችሁኝ ይሰርቃለሁ አይነት ነገር ነው። እዛ ህዝብ ፊት ታምረ ማርያምን ጠቅሰው ስብከታችን የማርያም ስብከተኛ ኦርቶዶክሳውያን ማርያምን የምንሰብከው አሉ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ ድንግል ማርያም የምትሰብከው እንግዲህ ዛሬ እመቤታችን ተገልጣ 5 ቀን ሙሉ ቅድም እንደነገርኳችሁ ሐምሰ ዕለታተ እየተገለጠች እንዲያውም ይላል በታምረ ማርያም ላይ ከታች ያሉ ምዕመናን ማረባቸውን ነጠላቸውን በቃ ሰምተናል። ከማረብና ከነጠላ አያልፍም የእናንተ ትምህርት። ከማረብና ከነጠላ አያልፍም። እዛ ማራብና ነጠላ እያሉ ህዝብ ፊት ታምረ ማርያምን ጠቅሰው ነው የሚሰብኩት።
እኛ ጋር ግን ሲመጡ ተጠይቀው ተብሎ ሲባሉ እንዲሆናሉ ለማለት ነው። ቢኒያው ቀጥሎ። አሁን እኔ ብቻ ጊዜውን ያስኩት የምትሉት ካለ መናገር ትችላላችሁ ሁላችሁም። ቢኒ ከዛ ሜላ እንደዚህ ያለ ሄዳን ወደ ላይ ቴንክ እሺ ኤርሚ ጌታ አብስቶ ይባርክህ። በዚህ ያላችሁ ወንድሞች እና እህቶች ጌታ ጸጋና ሰላም ይብዛላችሁ። እንዲሁም ታች ያላችሁ ሁላችሁም ሰላምታ ይድረሳችሁ። በዚህ ጉዳይ ላይ ያው ተደጋጋሚ ሀሳብ ነው የሚነሳው። እንደኔ እምነት በዚህ በገድላትና ድርሳናት ከእኚህ አባት ጨምሮ እንግዲህ መሬት ላይ ያለውም ወይም ቲክቶዶክስም ላይ ካለው አይ ቲንክ እንደኔ እምነት የሆነ 3 ቡድን ያለ ይመስለኛል። በዚህ ጉዳይ ላይ ለሶስት የተከፈሉ በሶስት አይነት ሀሳብ የተከፈሉ ይመስለኛል። እንደዛ አይነት ኦርቶዶክስ ነው የምናየው። 3 አይነት ኦርቶዶክስ አለ ገድላትና ድርሳናትን በተመለከተ። የመጀመሪያው ቤተክርስቲያኑ ራሱ ዋናው ማለት ነው። በዚህ በገድላትና በድርሳናት ጉዳይ ላይ በሚነሱ ጥያቄዎችና በሚመጡባቸው ትችቶች የተነሳ ዝም ጭጭ የሚል ማለት ነው። ዋናው ቤተክርስቲያን ዋናውን የሚወክለው ዝም ጭጭ የሚል ማለት በቃ ምንም እንዲነካም ጥያቄም እንዲመጣባቸው የማይፈልጉ አካላቶች እንዳሉ እንመለከታለን። የመጀመሪያው እነሱ ናቸው። ሁለተኛው ቤተክርስቲያን ውስጥ ያሉ ሆነው በከፊል መሬት ላይ የምንላቸው ብዙ ጊዜ መሬት ላይ ያለችው ቤተክርስቲያን ብለን ግን የሚወክሉት እንደነዚህ አይነት ሰዎች ደግሞ ምን ይሉናል? በዚህ ጉዳይ ላይ በገድላትና ድርሳናት ጉዳይ ላይ ለተደጋጋሚ ጊዜ ያው አብረን እያየናቸው ስለሆነ ማለት ነው በተለያየ ሚዲያ ላይ ማለት ነው ምን ይላሉ? እኛ ይላሉ መጀመሪያ በመጽሐፍ ቅዱሱ እንግባባ፣ በመጽሐፍ ቅዱሱ ሳንግባባ በማያምኑበት ጉዳይ ላይ ምን ብለን ነው የምንግባባው? እንዴት ነው የምንወያየው? በማያምኑበት ጉዳይ ላይ እንዴትስ ነው ለውይይት የምንቀርበው? እነሱ በማያምኑበት ጉዳይ ብለው ያነሳሉ። ማን? መሬቱ ላይ ያሉት ኦርቶዶክሳውያን የሆኑ ማለት ነው ከፊሎቹ። ሶስተኛው የሚታየኝ ደግሞ ያው አየር ላይ ያሉት ቲክቶዶክሶች ገድላትና ድርሳናትን በተመለከተ የእነሱ አቋም ደግሞ ያገለለ ነው። ገድላትና ድርሳናትን ያገለለ ምን በማለት ያው ሁላችሁም ታውቁታላችሁ፣ ለሃይማኖትና ለእምነታችን መከራከሪያም መወያያም አይደሉም ብለው ገድላትን በማግለል ይታወቃሉ እነኛ አካላት ማለት ነው። ግን 3 አይነቱን ኦርቶዶክስ እንደዚህ ብታዩበትም በዚህ በገድላትና በድርሳናት ጉዳይ 3ቱንም ግን አንድ የሚያደርጋቸው አንድ ጉዳይ አለ። ብዙ ጊዜ የታዘብኩት ማለት ነው 3ቱም አካላት ዋናው ቤተክርስቲያኑ ሲኖዶሱም ዝም ጭጭ የሚለውም መጀመሪያ በመጽሐፍ ቅዱስ እንግባባ፣ ሳያምኑበት እንዴት እኛን እንወያይ ይሉናል የሚሉት መሬት ላይ ያሉትም ኦርቶዶክሶች። እንደገና ደግሞ ቲክቶዶክሱ ያገለለው ምኑን ያገለለው? ገድላትና ድርሳናትን ኦፍኮርስ አግልሎታል እንደምናየው ከሆነ ማለት ነው። በአንድም በሌላም መንገድ ግን ያነሱታል አንዳንድ ጊዜ ማለት ነው። እኛ መጽሐፍ ቅዱስ ብቻ ብለን አናምንም ይሉህና መጽሐፍ ቅዱስ ብቻ ብለን አናምንም ብለው ደግሞ ለሌላ ትምህርቶች እነዚህ አዋለድ መጽሐፍቶች ወይም በትውፊት የሚባሉት ወይም ደግሞ እነዚህ ገድላትና ድርሳናትን የሚያምኑ መሆኑን ይናገራሉ። በግልጽ ግን የሚናገሩት ምንድነው? ያገለሉት መሆኑን። አንድ የሚያደርጋቸው ምንድነው? እሱን ተናግሬ ልጨርስ ወንድሞቼ። እነዚህ 3ቱንም አካላት በ3 መንገድ የተከፈሉት ኦርቶዶክሳውያን አንድ የሚያደርጋቸው በገድላትና በድርሳናት ማፈራቸው። 3ቱም አካላት ያፍሩበታል። ወደ እነሱ ለጥያቄ ሲመጣ ለጥያቄ ሲነሳ 3ቱም አካላት ያፍሩበታል። ነገር ግን የሚያፍሩበትን መንገድ ሲገልጹት በዚህ በ3 አይነት መንገድ ነው ለማለት ያህል ነው። ተባረኩ። ጨርሻለሁ። ቤተሰብ ቢኒ ቀጥል፣ ወይ ቢኒ ወይ ሜላ። ቢኒያ የሳውዝ አፍሪካው ተኝቶ ይሆናል ይህን። እሺ ሜላ አለ አለሁ ኤርሚ። እሺ
አንድ ነገር ለመጨመር ያክል አሁን በተነሳው ነገር ላይ በተለይ መጋቢ አዲስ የተናገሩት ነገር ላይ ያው የኦርቶዶክስ ቤተክርስቲያን አስተምሮ ምን እንደሆነ እናውቃለን። በየአውደ ምሕረቱ ህዝቡ የሚሰማው እንደዚህ አይነት ትምህርት ነው። ቤተክርስቲያኒቷ ለትምህርቷ ማስረጃነት የምትጠቅሰው መጽሐፍ ቅዱስን ብቻ አይደለም። የተለያዩ የገድላት ወይም ደግሞ የታምራት መጽሐፍቶችን ትጠቀማለች፣ እየተጠቀመችም ትገኛለች። ወደፊትም እስካለች ድረስ ትጠቀማለች። ኦርቶዶክስን ኦርቶዶክስ ያሰኘው እነዚህ መጽሐፍቶች ስለሆኑ ማለት ነው። እነዚህ መጽሐፍቶች ብቻ ኦርቶዶክስ አሁን ያላትን ቁመና እንድትይዝ አላደረጋት። ስለዚህ በእያንዳንዱ ክብረ በዓል ላይ ህዝቡ ሲሄድ የሚሰማው ያ ክብረ በዓል መሰረት ያደረገበትን መጽሐፍ ነው። ለምሳሌ አሁን መጋቢ አዲስ እሸቱ ሲናገሩ እንደሰማናቸው ግንቦት 21 ከግንቦት 21 እስከ ግንቦት 25 ነው እንግዲህ የደብረ ምጥማቅ ታሪክ የሚነሳው። ስለዚህ በእርግጠኝነት ያው እንግዲህ ግንቦት ላይ ህዝበ ክርስቲያኑ ወይም ህዝበ ኦርቶዶክሱ እዛ ቦታ ላይ የሄደው ይህን ታሪክ ለመስማት ነው። አሁን በ23 ቢሄዱ የሚሰሙት ስለ ጊዮርጊስ ነው። ስለዚህ በተለይ ደብረ ምጥማቅ ላይ ከግንቦት 21 እስከ ግንቦት 25 ላይ ማርያም በተከታታይ ለ5 ቀን በግብፅ ሀገር እንደተገለጠች ነው የሚናገሩትና እዛ ታሪኩ ላይ በጣም በሚገርም ሁኔታ በቅድመ ተከተል ነው እንግዲህ በሰማይ ያሉ ሰራዊቶች የመጡት። መጀመሪያ ያው እነ ሱራፌል ይመጡና ለማርያም ይሰግዳሉ፣ ስግደትን ያቀርባሉ። ከዛ በኋላ ደግሞ የሚመጡት ሰማዕታቶች ናቸው። ከሰማዕታቶቹ መካከል በጣም የሚገርመኝ ታሪኩን ሁሌ ስሰማ ወይም ሳነብ ጊዮርጊስ ይመጣል። ግን ጊዮርጊስ የሚመጣው በፈረሱ ነው፣ በጣም በሚገርም ሁኔታ ማለት ነው። እና ከእሱም ተከትሎ ደግሞ መርቆሬዎስ ይመጣል። መርቆሬዎስም ሲመጣ እሱም በምኑ ነው የመጣው? በፈረሱ ነው የመጣው። እና ሁለቱም አሁን በሰማይ እንዴት አድርጎ ነው የሚያስቧቸው? አሁንም በሰማይ በፈረስ እንዳሉ ነው ሰው የሚያስበው። እና ጊዮርጊስም መርቆሬዎስም በፈረሳቸው ይመጡና ከፈረሳቸው ወርደው ለማርያም ይሰግዳሉ። ይህ ሁሉ ነገር ሀፕን የሚያደርገው የት ላይ መሰላችሁ? ደብረ ምጥማቅ የሚገኘው የማርያም ቤተክርስቲያን ጉልላት ላይ ነው ይህ ሁሉ ነገር የሚሆነው። ተመልከቱ፣ እነሱ ራፌል የሚመጡት የት ላይ ነው? ጉልላቱ ላይ ነው። እና ህዝብ ሁሉ ያያል ነው የሚለው ታሪኩ። ኦርቶዶክሱም አይተዋል፣ ሙስሊምም አይተዋል፣ አረማውያንም አይተዋል ነው የሚሉት። እና እንግዲህ ሱራፌል መጥተው እዛ ጉልላት ላይ ለማርያም ሲሰግዱ፣ እሺ ወገን ሜላ ትቀጥላለህ። ቀጥል ሜላ። እሺ። እና ጉልላቱ ላይ ይመጣሉ። ከመጡ በኋላ ለማርያም ይሰግዱላታል። ከሰገዱላት በኋላ ደግሞ ምንድን ነው የሚሉት? አብ በሰማይ ሆኖ ተመለከተ፣ እንዳንቺ አይነት ግን ሊያገኝ አልቻለም። በዚህ ምክንያት ልጁን በአንቺ በኩል ላከ እያሉ ያመሰግኑታል ማለት ነው። ያመሰግኗታል። እነዚህ እነማን ናቸው? ሱራፌሎች ናቸው። እንግዲህ ያስቡት፣ ግብፅ ሀገር የሚገኘው የኦርቶዶክስ ቤተክርስቲያን ጉልላት ላይ ተገልጠው ነው እንደዚህ የሚያደርጉት። ከዛ በኋላ ሰማዕታቶች ይመጣሉ። ሰማዕታቶቹ መካከል ያው በዋናነት የሚጠቀሱት ጊዮርጊስና መርቆሬዎስ ናቸው። ስለዚህ ሁለቱም በፈረሳቸው ይመጡና ከፈረሳቸው ወርደው ይህ ሁሉ የሚሆነው እንግዲህ ኢማጅን አድርጉት፣ ጉልላት ላይ ነው ይህ ሁሉ የሚሆነው። የቤተ ክርስቲያኒቷ ጉልላት ላይ ነው። እና ከፈረሳቸው ይወርዱና ምን ያደርጋሉ? ለማርያም ይሰግዳሉ ማለት ነው። ከዛ በሶስተኛ ደረጃ የሚመጡት ለማን ናቸው? ሄሮድስ ያስጨፈጨፋቸው ህፃናት ናቸው የሚመጡት። እነዛ ህፃናት ይመጡና እነሱም ለማርያም ይሰግዱላታል። ግን ከሰገዱላት በኋላ ያው ህፃናት ናቸውና በፊት ለፊቷ ጨዋታቸውን ይጀምሩ ነበር ይላል። አንዱ ህፃን ላይ እየወጣ ጨዋታ በሚመስል መንገድ ጨዋታቸውን ይቀጥላሉ። እና ከግንቦት 21 እስከ 25 ድረስ የሚተረከው ታሪክ ይሄ ነው። መጋቢ አዲሱ እንደተናገሩት ማለት ነው። ይሄ ነገር እንግዲህ ምንጩ ምንድን ነው ስንል ያው ታምረ ማርያም ላይ ስንክሳር ላይ ማግኘት እንችላለን እንደዚህ አይነት ታሪኮች። ስለዚህ ቤተክርስቲያኒቷ ለትምህርቷ መሰረት የምታደርገው መጽሐፍ ቅዱስ ብቻ ሳይሆን እነዚህ መጽሐፍቶችም በየአውደ ምሕረቱ የሚጠቀሱ መጽሐፍቶች ናቸው። ስለዚህ እኛ ጋር መታችሁ አይ ከመጽሐፍ ቅዱስ ብቻ ማለት መብቱ የላችሁ፣ ማንዴቱ አይፈቅድላችሁ። ቤተክርስቲያናችሁ በእያንዳንዱ ቀን የምታነበው ስንክሳር አላት።
እዛ ላይ የሚተረከው ከመጽሐፍ ቅዱስ ውጪ የሆኑ ታሪኮች ናቸው። ስለዚህ በእነዚህ ታሪኮች የማውራትም የመወያየትም ግዴታ አለባችሁ። ስለዚህ ያው ሁሌም እንደምናደርገው እነዚህ የስህተት ትምህርቶች፣ የሰው አስተሳሰቦችን በእግዚአብሔር ቃል እውቀት እናፈርሳለን ማለት ነው። ጸጋ ይብዛላችሁ።